ውረዱ። ከኔ ጋር ምንም ፈለገ የተነጋገረው እንደ ጴንጤኔ ሰድቦን ሃይማኖቴን ፕሮቴስታንት ገለባ ነው ምንም እውቀት የላቸውም ብሎ ራሱ ነው ፈክሮ የገባው። አሁንም እንድትሉ እንፈልጋለን። ፕሮቴስታንት ገለባ ነው፣ ዳጊ ገለባ ነው፣ ኤርሚያስ ገለባ ነው፣ ወይ ቢኒያም ፓስተሮችም ገለባ ናቸው። የፈለጋችሁትን ማለት ይችላል። ማለት ሁሉም ሰው እንዲቀድ ቻሌንጅ እንሰጥ ነው። ምን ልብ በሉ፣ ኦርቶዶክሳውያን ፔጅ ላይ ነው ልቀደው ነው እና ይሄንን ቻሌንጅ ሁላችሁም ተቀላቀሉ እያለች ፈለገ ተጽዕኖ ፈጣሪ ብዬ የጻፉ ያያችሁኝ ማለት ነው። ምን ላድርግ ደንገጥ ብሎ እንኳን ፈዞ ነበረ፣ ትናንትና ፈዞ ነበረ ፈለገ እና ደንገጥ ብሎ ተጽዕኖ ከፈጠረ ብዬ ነበረ። ጭራሹን እኔ ፈለገ ተጽዕኖ ፈጣሪ ብዬ ስንት ስል እንትና ተጽዕኖ ፈጠረበት። ኦ ማይ ጋድ ትናንትና ወይኔ ቅሌት አድን ምስሏ ተቀደዋል አይደለም። እሱን አጀንዳ ለማስቀየር ይመስላል። አንደኛ፣ ሁለተኛ ደግሞ ለራሱ ጥቅም ስለሚለው አልታሰርም ትላታለች። ተፈታ፣ ትላንትና ታስሯል። እሷ ታሰርታለች፣ አልታሰርም። የታወረበትን ጊዜ ማለት ነው። ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘጥቼ ዝም ልበል ማለት ነው? አይ ጥሩ ሀሳብ ነው ያነሳ። አሁን እዚህ ጋር ያነሳው ሀሳብ ጥሩ ሀሳብ ነው። አሁን ኤርሚያስ ያናን ሀሳብ አነሳና አንተ መጣህና ኦኬ ገድላቱን አየህ፣ ከዛ ቼክ አደረግ፣ ስህተት ነው ብለህ ፈረጅክና በቃ ይሄ ስህተት ነው ብለህ ዲሳይድ አደረግ። እኔም ደግሞ ደካማ ሰው አለሁኝ። ገድላትን እያነበብኩኝ የመባዜ እንደ ገድላት አገኘሁኝና ሳነብ አፉን ሳሙ ክርስቶስን አፉን ሳሙ የሚል ነገር አገኘሁኝና አንተም እንዳገኘኸው ደግሞ አንተ በመዘንክበት ሚዛን እኔ ደግሞ መጣሁና ኦኬ ይህም ደግሞ ስህተት ነው በቃ አልኩኝና ለሰዎች ሲከራከሩ ገባውና ኤርሚያስ ቤት ኦኬ ያ ነገር ስህተት ነው ብዬ ተናገርኩ። ለሌሎችም ሰዎች ስህተት ነው ብዬ ተናገርኩ። አንተም በምትለው በራስህ ኬዝ አንብበህም ምን ብለህም ደርሰህበት ስህተት ነው ብለህ ዲሳይድ አድርገሃል። የመባጽዮንን ታሪክ ደግሞ እኔ መጣሁኝና ሳሞ የሚለውን ነገር ስህተት ነው ብዬ ዲሳይድ አድርጌ ተናገርኩኝ። ምንድነው ልዩነት? ዲሳይድ አደረክ፣ እኔም ዲሳይድ አደረኩ። አንዴ ሀሳብ ዲያቆን አንዴ ሀሳብ ጨርሶ ሀሳቤን ጨርሰው ጥሩ ስለሆነ ሀሳቤን ጨርሰው እና ይቀጥላሉ። ዲያቆን ሳሚ እና አንተም እኔም የመባጽዮንን ታሪክ አይቼ ለአእምሮ የከበደኝ ብዬ ስህተት ነው በሚለው ዲሳይድ አደረኩና ለሰዎች ስህተት ነው ብዬ ተናገርኩና አንተም ያን የታሪክ ተፋልሷለሁ ብለህ ዲሳይድ አደረክ ስህተት ነው ብለህ እኔም ደግሞ መጣሁኝ የመባጽዮንን ስህተት ነው አልኩኝ። ግን ከዛ በኋላ አሁን ለምሳሌ የመባጽዮንን ወዲያው ስሰማው እኮ አእምሮ ላይ የተፈጠረ ነገር ነበር፣ ግን ገብቼ ስሰማው በራሴ ነው ያፈርኩት። አንዳንድ ነገሮች እንደዚህ የሚመለሱ ነገሮች አሉና አንዴቱ አሁን እኮ ለሰዎች የመፍቀድ ስህተት ነው ብሎ ዲሳይድ የማድረግ የመፍቀድና ያለመፍቀድ ጉዳይ ነው። ስህተቱ እኮ ሊሆንም ይችላል ላይሆንም ይችላል እኮ ያ ነገር የሚታየው ግን አንተ መጥተህ ይሄ ነገር ስህተት ነው ብለህ የመናገር ምንም አይነት መብት የለህም ነው። እኔም ደግሞ የመባጽዮንን ታሪክ እንደዛ አሁን ለምሳሌ ትኩስ የተወለደ ልጅ ነው ተገለጠለት፣ እሱንም አፉን ሳሙ የሚለውን ነገር እኔ መጀመሪያ እንደዛ አልተረዳሁትም ነበረ። እነዛ ተብሎ ሲነበብልኝ ነው ከዛ እንደገና ያን ነገር ተመልሼ ሳስበው በራሴ ያፈርኩት ያን ነገር እና ሰዎች ይህን ነገር ከሰጣቸው አንዴ ወንድም እያልከው ያለ ቆይ አይ የቋንቋ ጻጻፍ የግዕዝ በመሳም ላይ የሚናገረውን እንትን እሱ የግዕዝን ማጥናት ነው ያለብን። ኦኬ እኛ አሁን ቆይማ ስማኝ፣ ይህን በደንብ አድርገህ ስማኝ። እኛ በገድላት ያለ እያንዳንዱ ስህተት ነው እያልን እንደሆነ አናስመስለውና ግልጥ የሆኑ ስህተቶች አሉ። ቤተክርስቲያናችን እንድታርማቸው ወይም አይን እንዲሰጣቸው የሚገባ ግልጥ የሆኑ ነው። ለዛ ነው አፌን እንትና አሰርግጭ እንትን የምናገረው ማለት ግልጥ የሆኑ ለእኔም ሳነብ እኮ እንዳንተ ነገር ግልጥ ያለ ስህተት ነው ብዬ ለእኔም እኮ ይሄ ነገር ግልጥ ያለ ስህተት ነው ብዬ እኮ ዲሳይድ አድርጌ ነው። ባለፈ አሁን ሊቃውንቱ አባታችን ትናገራላችሁ። ይቅርታ በጣም እንትን ከበደኝ። አሁን ስማማ ባለፈ ሊቀ ሊቃውንት ስምዐ ኮነና ሁለተኛው ሊቀ ሊቃውንት ስማቸውን አላቃቸውም አስመረ ምናምን መሰለኝ ሲናገሩ ወንድማችን ሊቀ ዲያቆናት ሲጠይቃቸው
በፈቃዷ አልሞትም አለች የሚል ጽሁፍ አለ። ስህተት ነው አሉ። ኦኬ ሊቀ ሊቃውንት ስምዐኮንና ሊቀ ሊቃውንቱ ስልጣን አላቸው አዛን ኢንዲቪጁዋል አይ እኔ አሁን የሰዎችን ተዋቸው። አሁን ስለኛ እናወራ። አሁን ለምሳሌ እነሱ እንደዛ ብሰማቸው ቤተክርስቲያን የተጻፈ ነገር ቤተክርስቲያን ያወጣችው ነገር ከሆነ ያን ነገር ደግሞ አይ ትክክል አይደለም ማለት ማንም ሰው መብት አለው ብዬ አላስብም። ቤተክርስቲያን ስህተት ነው እስካላለች ድረስ ማለት ነው። ስለዚህ እኛ አሁን ነው ችግር የለውም ያለ ምክንያት እንድትሰማ እኮ ነው። እኛ አሁን ተሐድሶ እየተባልንበት ያለ ምክንያት እንድትሰማው ነው። በቃ እንድትይዘው እኮ ነው። ታዲያ እነ ሊቀ ሊቃውንት ስምዐኮን እንደዛ ብሎ ተሐድሶ የማይባሉ ከሆነ እኛ እንደዛ ካልን ተሐድሶ የምንባልበት ምክንያት ምንድን ነው? አባታችን ያውሩ። እሺ አባታችን ያውሩ። ቀሲስ ክብራ ማለት በዛ ወንድም የሚለው በጣም በግሌ አልጋራውም። ማንዴት ብለህ ላነሳኸው ማንዴት የሌለው አዘን ኢንዲቪዥዋል ኦኬ፣ በአንድ ገድል ወይም በአንድ መጽሐፍ ውስጥ የሆነ ስህተት ተገኘና ኦኬ፣ ያ ስህተት ነው ማለት ይችላል። ያ ሰው ማንዴት የሌለው ያ መጽሐፍ ስህተት ተገኘበት ሰው ያ መጽሐፍ ተቀባይነት የለውም የማለት ስህተት የለውም ያ ኢንዲቪዥዋል። አሁን እንዳለው ግን አንድ በዛ ጽሁፍ በዛ መጽሐፍ ቅዱስ ውስጥ ወይም ተሳስተዋል የታሪክ አለበት ወይም የሆነ ነገር አለበትና ስህተት ነው በሚባልበት ሀሳብ ላይ ብዙዎች ኦርቶዶክሳውያን እነዚህ ወንጌላውያን ቤት ላይ ነው ያ ነገር እያነሱ መጽሐፍ ቅዱስ ውስጥ ጳውሎስን የተገናኘችው እና እንደዚህ ያለችው ተጠመቅ ያለችው ድንግል ማርያም ናት እና መጽሐፍ ቅዱስ ለክርስቶስ የሚነገረውን ነገር ለማርያም እንትን እያደረጉ የማርያም ነገር እየገነቡ ነው እና ቤተክርስቲያን እንደዚህ ነች ብለው የቤተክርስቲያናችን ገጽታ ሲጠለሽት አንድ ሰው ኖ ያ ስህተት ነው በዛ መጽሐፍ ውስጥ በዚች ተአምር አንድ ተአምር ያለን ሀሳብ ስህተት ነው። ያ ሰው መጥቶ እና ስህተት ሆነ ለምን አታስወግደውም ቢለኝ አይ እሱም አንዴት የለኝም። ቤተክርስቲያን ጉባኤያዊት ናት እና ቤተክርስቲያን በጉባኤ ደረጃ የምታደርገውን ታደርገዋለች። እኔ ግን ስህተት እንደሆነ ማድረግ ያ ሰው አድነዋለሁ፣ ያ ስህተት ነው ብዬ አድነዋለሁ። ስህተት ነው ለማለትም ብዙ ምክንያት አለኝ። አንድ ትውፊት ከመጽሐፍ ቅዱስ መጋጨት የለበትም፣ ከአበው ትምህርት መጋጨት የለበትም፣ ወይም በአብያተ ክርስቲያናት ውስጥ ደግሞ መገኘት አለበት። ከዛ ውጭ ሲኖ ስገኝ ስህተት ነው የማለት መብት አለኝ። ስህተት ምን መጽሐፍ ቅዱሱ ማነው መጽሐፉ ጣሉት፣ አቃጥሉት ወይም እንደዚህ አድርጉት የማለት ማንዴት ግን የለኝ። የምትለው ነገር በጣም በጣም ትክክል ሀሳብ አይደለም፣ አልጋራው በበኩሌ ማለት ነው። እነ ኤርሚም አሉ፣ ሌላም እነ ሄደን አሉ። ኦኬ፣ ሌሎችም ቪዲዮዎች አሉን። ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? ምንድን ነው እየሆነ ያለው? ወንድሞቼ እኔ ማለት በወገኔ እየሳብኩ አይደለም፣ ግን እንዴት ሰው በራሱ በጻፈው መጽሐፍ እንዴት ሜዳውና ገደሉ ይጠፋበታል? ከኢትዮጵያ እስከ ኤርትራ ድረስ ከካህን እስከ ምዕመን ትርምሱ ማለት ነው። ጥሩ ገላጭ ነው። ኦርቶዶክሳውያኑ ለምን ተተራመሱ? እውነቴን ብዬ የምላችሁ ከጳጳሳት ጀምሮ ከሊቃውንት ጉባኤ ጀምሮ ኤጲስቆጶሳቶች፣ ካህናት፣ ዲያቆናት፣ መምህራን፣ ቲክታከሮች፣ መበለቱ፣ ባልቴቱ፣ ሊቃውንቱ ተብሎ የሚባለው ምንድን ነው? ይህንን ያህል እንደዚህ አይነት ትርምስ በምን ጉዳይ ነው? አሁን እኛ እናንተ እዚህ አንዳንድ ሰዎች ብሽሽቅ የያዝን ይመስላችኋል። እኔ ለዚህ ያልተጠራሁኝ፣ ወንድሞቼም ለዚህ ያልተጠሩ። ብሽሽቅ አይደለም የያዝ ነው። ምንድን ነው ይሄ ሁሉ ዲያቆን የሁሉ ካህን ተሰብስቦ ከኤርትራ እስከ ኢትዮጵያ ከኢትዮጵያ እስከ ኤርትራ ከፓትርያርኩ እስከ ሊቃውንት ጉባኤ እስከ ቤተ ክህነት እስከ መምህራን ምንድን ነው ይሄ ሁሉ ትርምስ? ምክንያቱ ምንድን ነው? ሩት ዋናው ጉዳዩ ዋነኛው ጉዳይ ምንድን ነው? ኦኬ፣ ይሄ መጠየቅ አለበት። ይሄ መጠየቅ ብቻ ሳይሆን መመለስም አለበት።
መመለስም አለበት። እቺ ናት። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው። ላይቭ ዘግቼ ነው የሄድኩት የዚህን ቀን። በጣም እንትን የሚለው ላይቭ ዘግቼ ከፍተዋል ብለው ሲሉኝ ላይቭን ዘጋሁት። 2 ጊዜ ላይቭ ዘግቻለሁ። አንደኛው የዚህን ቀን ነው አስታውሳለሁ። ዘማርያምና እሱ የጎጃም ሕዝብ መንግስተ ሰማያት ይገባል አይገባ ምናምን ነገር ብሎ የሚል የጻፉት ነውር አለ በገድለ ገብረ መንፈስ ቅዱስ ላይ። የጎጃም ሕዝብ እኮ ጢንዚዛና ዝንጀሮ ነው እኮ ብለው ነው የሚሉት መጽሐፋቸው። እኛ ህዝባችን በሰላም ይቀመጥበት ብለን በሚል እንጂ የተጻፈውን ነውር አሁን ካሜራ ከፍቼ እንደዚህ እንደማሳይ ከዚ በፊትም ማሳይቻለሁ። እገልጠው አልኩ። እናንተ ጽፋችሁበት ጠዋት ይኸው አሁን አኬ ነው ይህንን የተሸከመው። እነዚህ መጽሐፍቶች አኪሻ በእነዚህ መጽሐፍቶች ጠዋት ፀሐይ እየሞቀ ያደርሳል። የዕለቱም ማለት ነው የዕለቱን ያደርሳል። እኛ ጋ ግን ተጠይ ብለህ ስትለው እሱ በጣም ብልጥ ነው፣ ብራዘር ብልጥ ነው። ያችን ጸጉሩን ጺሙን እንትን አገጩ ላይ ወርታች ሳብሳብ እያደረገ በቃ በጣም አንደኛ አንባቢ ልጅ ነው። በጣም አመለሸጋ የሆነ ሰው ነው። እና በቃ አኬ ምልክ እንደኔ የገጠር ልጅ ይሁን የከተማ ልጅ ይሁን አላቅም፣ ግን በጣም ብልጥ ነው። የቱ ጋር ምን እንደሚወራ ያውቃል። ሄዶ ዝም ብሎ አይላተምልህም። እንደነ ወዘልፈኒ ማለት ነው። ሄዶ አይላተምልህም። በቃ ላሽ በል ይላል በወጣቶች በከተመኛው ንግግር ማለት ነው። ጸጥ ረጭ ነው የሚለው። ግን ይሄ መጽሐፍትን ይዞ የተገኘው አኬ ነው። ይሄኛው የብሉይ ኪዳን ማብራሪያ እንዳይመስልህ፣ ድርሳናት ገድላት ናቸው። የቅዱስ ጳውሎስ መልእክታት እንዳይመስሉ ከቡራኪያቸው ሱታፌ ሊሳተፍ ነው። ጠዋት እያነበበ እና የመቃብራቸውን አፈር የአባታችን የመቃብር አፈር የሳመ መቃብራቸውን የሳመ 22 ትውልዱ ይማራል ብሎ ማንም በሌለበት ጠዋት እሱን አድርሶ ቃል ላይ ይመጣልሃል እኛ ጋር ማለት ነው። ኑ ተወያዩ ብለህ ስትላቸው ኖ ገድላት ድርሳናት ለመከራከሪያነት አይበቁም ይላል። ለመከራከሪያነት የማይበቁ መጽሐፍት ናቸው። እንዴት ታዲያ ጠዋት አንተ ጸሎት እያልክ የምታደርስባቸው ሰው ፊት እንኳን ይዛቸው ልትቀርብ የማትችላቸው የምትሸማቀቅባቸው መጽሐፍት። አዎ በእርግጥ እነዚህን መጽሐፍቶች እንዳነበበ ሰው በጣም ማፈሪያ የሆኑ መጽሐፍቶች ናቸው። ውስጣቸው የተጻፈውን ስታየው ወንድሜ መኖርህን ትጠለዋለህ። ራሱ እንደዚህ አይነት ጉድ ነው። እቺ ትልቅ ቤተክርስቲያን እንደዚህ አይነት ጉድ ነው የምታስተምረው። እኔ በዚህ ቤተክርስቲያን ውስጥ ነበሩ ያለፍኩት እያልኩኝ እገረማለሁ። ወንድሞች እናቶች፣ እንዲህ አይነት ነውር። ኤርሚዬ በመጀመሪያ ክቡራን እሰጥሃለሁ እና ትርምሱ ይሄ ብቻ አይደለም፣ ሌላም እናያለን። ኦኬ ትርምሱ ምንድን ነው? ይህ ሁሉ ጫጫታ ማለት ነው ምንድን ያተራመሳቸው? ሊቃውንት ጉባኤ ተሰብስበው ነበር። የተናገሩት ነገር ቢኖር እነዚህምና እነዚህ መጽሐፍቶች የምናገርባቸው መጽሐፍቶች ጥራት ይጎላቸዋል ነው ያሉት። ይሰብሰቡ ነው ያሉት ብፁዕ አቡነ ማትያስ ፓትርያርክ የሊቃውንት ጉባኤ ባለበት። ኦኬ ከምድር ዙሪያ ነው የተጠራሩት ይምጡ ተብሎ ማለት ነው። የአብነት የጉባኤ ቤት መምህራን የቀረ የለም። እና ገና መጽሐፍቶቹ ሊታረሙ ተብለው ተጠርተዋል። እስከ ዛሬ ግን በጣም ብዙ ትውልድን መርዘው ገለዋል። እነዚህ መጽሐፍቶች ያው ምን አይነት ሞት? የዘላለምን ሞት እንዲሞቱ አድርገዋቸዋል። በመጽሐፍ ቅዱስ ብቻ ሳይሆን በመጽሐፍ ቅዱስ ሳይሆን በእነዚህ መጽሐፍቶች እንዲታመኑ አድርገዋቸው። እነዚህን መጽሐፍቶች ስታነብ ብራዘር፣ የዛች የተባለችዋ ሴትዮ የእሷን ዝክሯን ዘክር ነው የሚለው። ዝክሯን ከዘከርክ መንግስተ ሰማያት ትገባለህ። አንተ ብቻ አይደለም 100 ትውልድ 70 ትውልድ 99 ትውልድ ይገባል ብሎ ቃል ኪዳን ሰጥቷታል። በቃል ኪዳኑ አልተማጸነ
በስሟ ህንፃ ቤተክርስቲያን ያሰራ፣ መጽሐፍ የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ያነበበ ያስነበበ ለህንፃ ቤተክርስቲያን ግብአት እንዲሆን ወይ ደግሞ ለቤተክርስቲያን አገልግሎት እንዲሆን ዣንጥላ፣ ዘቢብ፣ ጧፍ፣ ዕጣን የሰጠ ሁሉ እኔ በእውነት ያችን የእሳት ባህርን አላሳየውም ብሎ መድኃኔ ዓለም ክርስቶስ ቃል ኪዳን ገብቶላታል። እኔ ነበርኩ እኮ ሳነብ የነበረው አንዱ ዲያቆን ማለት ነው። ዛውኝ እኔ ጋር መታሁን ዝም ብለህ የሆነ ጭንብል ለብሰህ አታለላለሁ ብለህ ብትል ጭንብልህን ገልጠዋለሁ ማለት ነው አደባባይ ላይ። ስለዚህ እስከ ዛሬ የሞቱ ዘመዶቻችሁ በሙሉ እነዚህን መጽሐፍቶች ታምነው የት ነው የገቡት? ሲኦል። መጽሐፍ ቅዱስን አያውቁትም፣ ተሰብቆም አያውቅም። ኢቨን የሰንበት ትምህርት ቤት በተባለበት የተጀመረበት ጊዜ ነው። ገና ሰንበት ትምህርት ቤት ውስጥም ራሱ ስላሴ ስንት ናቸው? አንድም ሶስት ናቸው። ሶስትነታቸው እንደምን ምናምን ነገር፣ አንድነታቸውስ እንደምን ምናምን ነገር። ጥሩ ነው፣ ጥሩ ነው እሱ አምስቱ አዕማደ ምስጢርን ስለ ትምህርተ እግዚአብሔር ማሳወቅ። ከዛስ በኋላ እዛ በኋላ የሚደረገው በሰንበት ትምህርት ቤት ማርያም ወረደች አሸዋ ላሸዋ ማንን ይዛ? አንድ አምላክን ይዛ። በቃ ይሁን ከበሮ ይዘን መቀጥቀጥ ነው። እዛ ካለፈ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው። አንዱ ሀገር ስትደርስ ባለወልድ አለችው። የትኛው ሀገር ላይ መቼ ነው ባለወልድ ብላ ያለችው? የቱ ጋር ነው? አንዱ ሀገር ስትደርስ ባለወልድ አለችው። አንዱ ሀገር ስትደርስ መድኃኔዓለም አለችው። መድኃኔዓለም ያለችው ማርያም ናት እንዴ? በፍጹም የሰማርያ ሰዎች ናቸው ያሉት። አረ ኤርምያስ ነገሩን አቅልለው በደንብ ነው ማጠንክረው ስለ አንተ ጌ በደንብ መድኃኔዓለም ብሎ ያሉት የሰማርያ ሰዎች ናቸው። ያቺ ሰማርያዊቷ ሴት ሄዳ ከተማ ውስጥ ተናግራ ስትመጣ አሁን የምናምንሽ ስለ ቃልሽ አይደለም፣ በእውነት ክርስቶስ የዓለም መድኃኒት እንደሆነ አይተናል አውቀናል አሏት። አመጣቻቸው ሄዳ ከተማ ሄዳ ማለት አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው። ከቄስ እኮ ጀምሮ ከጳጳሱ ጀምሮ ሰይ ልጆቼ ይበርቱ እያሉ ጸናጽ እንደዚህ እንትን ይልናል። ተረታም ትውልድ የቱ ጋ ነው ማርያም ስሙን ያበዛችው? አማኑኤል የተባለው በነቢይ ነው። ኢየሱስ የተባለው በመልአኩ ነው። በመልአኩም እንደተባለ ስሙን ኢየሱስ አለችው ይላል። የቱ ጋ ነው ማርያም አንዱ ሀገር ስትደርስ ባለወልድ አለችው? ባለወልድ የሚባል ስም ማን ነው? የቱ ጋ ነው የሰጠችው? የትኛው? እኔ የምልህ የትኛው ሐዋርያ ነው የጻፈው? የለም የለም። እኔ ፊት መጣ አታምጣጣም ስለ ብራዘር የለም። ጴንጤ ፊት መጥቶ አሁን መቀላመድ አይቻልም። መረጃ አምጣት ይባላል። በቃ በሰንበት ትምህርት ቤት ልጆቹ ሲማሩ እንደዚህ ነው። ያው ከበሮ ሲደበድቡ ስለምንሰማቸው ማለት ነው። እኔም የተወሰነ ጊዜ ሞክሬ ነበር ሰንበት ትምህርት ቤቱን ድቁናው ብቻ ለምን ይቅርብኝ ብዬ ማለት ነው። አረጋጋው አላረጋጋውም። ገና በጣም ገና ቀጥላለሁ። ሸንኮራ አገዳ ይዞልኛል፣ ሸንኮራ አገዳ ይዞልኛል፣ ጊዮርጊስ አባቴ ይወደኛል፣ ሸንኮራ አገዳ ይዞልኛል። እንዲህ ነበር ስለ ሸንኮራ አገዳ ይዞልኛል። ዚስ ኢዝ ኦርቶዶክስ። ትውልዱ እንዲህ አድርጋ የምትኮተኩተው ከስር በዝማሬ ስታሳድገው ሸንኮራ አገዳ ይዞልኛል ነው። አይሻልም? ጀላቲና ከረሜላስ ማን ነው የሚይዘው? እሱን ሸንኮራ አገዳ እሱን ይያዝ። የከተሜ ሰዎች ደግሞ ጀላቲ ነው የምትወዱት። እኛን እኔ ገጠር ሰዎች ሸንኮራ የምንወደው ሸንኮራው እኛ ጋር ነው ያለው። ጠንቅሽ የሚባልም ነገር አለ። ወዴት ነው ኤርምያስ ነገሩን የምትወስደው? ቤተ ክርስቲያኒቱ እንዲህ ብላ ነው ያሳደገችን። ኮትኩታ እንዲህ ነው ያሳደገችኝ። የተኮተኮትኩበትን መዝሙር ነው የምዘምረው። በዕለተ ሰንበት እረፍት ስጠኝ የሚባል ነገር የለም ወንድሜ። እንዲህ እኔ ወገኖቼ ዲያቆን ስዩም እየሰጥሃለሁ። ኦርቶዶክስ ስትሆኑ ነው የሚገባችሁ አልክ። እኔ ታዲያ ከአንዋር መስጊድ የመጣው ሼካ ነበርኩ እንዴ? አንተዬ ሰለላ አላ መሐመድ ል ነበር እንዴ እኔ ከመስጊድ? ሌላውም ጴንጤ ተው፣ እነ ዳጊን ምናምን እነ ቢንያምን ተዋቸው። እሺ እነሱም የመጡ ከኦርቶዶክስ ነው፣ ግን ምንጫቸው ግን እንደኛ አልቀደሱም። እኔ እኮ የመጣሁት ከቤተልሔሙ ነው። እንዲህ
ከኦርቶዶክስ ስንወጣ አማርኛ ሁሉ ጠፍቶባቸዋል እያላችሁ ነው የምትናገሩት ነገር ሁሉ ለእኛ የማይገባ ያው ሚስጥር ልታረጉት ማለት ነው። ይሄ ሁሉ ፉክቻ፣ ይሄ ሁሉ ግርግር፣ ይሄ ሁሉ አምባጓሮ፣ አንዳንዱ በቤት ውስጥ ሁሉ በቦክስ ሁሉ ተደባድበዋል። ነግሬሻለሁ አንቺ ሴትዮ አርፈው ይቀመጡ እርሶ ሽማግሌው እያሉ ማለት ነው። ለምን ዲቤቱ እዚህ ሶሻል ሚዲያ ላይ ብቻ አይደለም። እናንተ በጣም ተታላችኋል። ትንንሽ ዲቤቶች በትልልቅ ሰርግ ላይ ትንንሽ ሰርጎች ይፈጠራሉ ተብሎ እንደሚባል በትልልቅ ዲቤቶች ላይ ትንንሽ ዲቤቶች የቤት ውስጥ ባል ከሚስት፣ ወላጆች ከልጆች፣ ካህን ከምዕመን፣ ንስሐ አባት ከንስሐ ልጅ እየተነጋገሩ ካህን ከካህን ኤርትራውያን ሁሉ ጭምር ማለት ነው። የኤርሚያስ የሚባል መጽሐፍታችን አውጥቶ እንደዚህ እያደረገ ነው። ምን አለ? እመቤታችንች ጳውሎስን በደማስቆ የተገለጠችለት ብሎ የሚለውን የራሳችንን መጽሐፍ አውጥቶ አሳየን። ቆሞሱ ከ3 ቀን በፊት እንዳሉኝ የእኛን ገበና አትግለጥ ብለው እንዳሉኝ ማለት ነው። በጻፋችኋቸው መጽሐፍቶች ትጠየቃላችሁ። 4 ነጥብ። በዚህ ህዝብ ላይ ኤርትራውያን ላይ ቀልዳችኋል። የኤርትራ ኦርቶዶክስ ቄስ ሆዳም ቄስ ሆዳም ዲያቆን ማለት ነው። መርጌታ አሁን አስመራ ተወለድ የትም ቦታ ተወለድ አልኩ ትጠየቃታለህ። አሁን ኤርትራውያን ይጠይቃሉ። በዓለም ዙሪያ ያሉ ማለት ነው እየጠየቁ በአገር ተደራጅተህ አታመልጥ። የትም ናቅፋ ተራራዎች ላይ ተደበቃልኩ። ዛም ተወለድ ጎትተው ያወጡሃል። ከናቅፋ ተራራ ላይ ጎትተው አውጥተው ይጠይቁሃል። እንዲህ ትውልድ ተነስቷል። በእኛ መጽሐፍቶቹ እንደዚህ ማሳየት ነው። ምንድን ይሄ ትርምስ እንዴት ነው ሊፈታ የሚችለው? እና ሌሎችን ምናያለን ለማለት ነው። እንኳን ደህና መጣችሁ። 425 ሰው እዚህ ፊት ለፊት ላይ ያላችሁ ቢሃይንድ ባይ እስካሁን አላየኋችሁም። በሺዎች የምትቆጠሩ ትኖራላችሁ ተደብቃችሁ የምትሰሙ። ዋናው መስማቱ ነው። የዚህ ጉዳይ መፍትሄው እንዴት ነው? ምንድን ነው ሊሆን የሚችለው? ወንድሞች እህቶች በዚሁ ላይ ሀሳብ እንሰጣለን። ወንድማችን ኤልቃልዬ ጸጋ ይብዛል እንኳን ደህና መጣህ። ቢኒያው ዲያቆን ስዩም ከኦርቶዶክስ እህትየው ኤዲ ዳጊሻዬ ወንድሜ፣ እንደዚሁም ከታች ብርሃኑ የሚባል ወንድም አለ። እንኳን ደህና መጣችሁ። ሀሳብ የሚሰጥ ሰው ካለ እንሰጣለን። ያው ቤታችን እንግዳ ማክበር ልማዳችን ስለሆነ ዲያቆኑን እናስቀድመውና እንቀጥላለን። ግን ታብና ኮፒሊንግ ሼር ግን አልተደረገም። ወንድሞች እናቶች እናያለን። አንዴ ግን ታብን በተለይ ሼር ይደረግ። በተለይ ገና ቆይ አይ አትሊስት አሁን በዚህን ሰዓት እኮ 20 ሺህ ምናምን መግባት ነበረብን ወገኖች። አንዴ ሼር ይደረግ፣ ፈጠና አድርጉት። አይ ሁል ጊዜ ማስታወሱም ልክ ነው ብለን አናምንም። አንዴ ቶሎ ቶሎ ሼሩን እንደዚህ በቃ አፍጥኑት። ተባረኩ፣ ጸጋ ይብዛላችሁ። ዲያቆን ስዩም እንኳን ደህና መጣ። ሼሩን እንዳታቆሙት ወገኖች። ኤቭሪ 5 ሚኒትስ ቼክ አደርጋችኋለሁ። ሼሩን እንዳታቆሙት። ዲያቆን ስዩም እንኳን ደህና መጣ። ሰላም በለንና እሺ ወንድሞቼ በያላችሁበት እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አመሰግናለሁ ኤርሚ። በመጀመሪያው ርዕሱ ስላየነው ቪዲዮ ይመስለኛል እና እኔ ኦርቶዶክስ ነኝ፣ ግን ኦርቶዶክስን ወክዬ ሁሉን እንደዚህ አድርጌ አይደለም መጣው እዚህ ጋር። እኔ የምፈልገው ነገር የሆነ አላማዬን ራሴ ነኝ የማውቀው በነገራችን ላይ ማለት ነው። የሆነ አንዳንድ ነገሮችን ስለማይ ነው እና ምንድነው ቅድም ኤርሚያ ካሳየን ነገር በጣም የተከታተልኩት ነበርና ከህይወት ነገር አንደኛ ያልተመቸኝን ነገር የተመቸኝን ነገር ነው መናገር የምፈልገው። ያው ነገ ስለምሞት መዋሸትም ማስመሰልም አያስፈልግም። ለዛ ነው ክርክራችን ሁልጊዜ ማዕከላዊ ይሁን፣ እውነት ያሸንፍ ምለው ማለት ነው። እና ኤርሚ ቅድም እንዳልከው እንደ ሴት ስድብ ነው የምታውቀው። ይሄ ተሳሳተ አስተሳሰብ ነው። ሴቶች ይሳደባሉ ብሎ የሆነ አንድ አስተማሪ ነው የሆነ ዲቴል ማናቅነን ነው የሚያስመስለው። እና እንደዚህ ብዙ ሰው አስቀምጠ እንደ ሴት ስድብ ነው የምታውቀው
አይባልም። ይህን እቃወማለሁ። ወደ ሁለተኛው ሲሄድ ገድላት እኔ ነኝ ያልኩት ዲያቆንዬ ወይስ ማን ያለው? እንደዛ ሌላ ነው የሆነ ሰው ነው ሲል የሰማሁት። እንደ ሴት ብሎ ልደትን ሪፈር እያደረገ ነው። ልደት ቃልን ከወጣ በኋላ የተናገረውን ዲያቆን እየደገመው ነው። ቀጠለሽ ዲያቆንዬ። ዲያቆን ሚዩት ነህ፣ ሚዩትን አንሳውና ቀጥል። እንደ ሴት ነው የምትናገረው ብሎ የሚሉኝ እነሱ ናቸው። የሴት ቅምጥ የሚሉኝ እነሱ ናቸው። ሴትም የሚሉኝ እና ምንድን ነው እንደዚህ ይህንን ልክ አይደለም ለማለት ፈልጌ ነው። ወደ ሁለተኛው ነገር ሲሄድ ቅዱሳን ያው እኔ የሪያሊቲ ነው የማወራው እና ቅዱሳን ያው ህይወታቸውም የኛን እንድንማርባቸው እግዚአብሔር ቃል ኪዳን የሰጣቸው ነው። በቃል ኪዳናቸው መሰረት ያው እንግዲህ ስለ ቃል ኪዳን ሌላ ርዕስ እንዳለ ሆኖ ግን በእነሱ መሰረት ልክ የሆነ ነገር አላቸው። ልክ ያልሆነ ነገር ካላቸው ደግሞ የሚጠየቁት መጽሐፉን የጻፉት ናቸው። ትናንት ኤርሚ እኔ የሆነ ማዕከላዊ የሆነ ነገር እየተናገር ነበር። ትናንት ስለ ቴዎድሮስ ዮሴፍ ከተማ ብሎ የጻፈው ማለት ነው እና ልክ እንደሱ መጽሐፉን የጻፉት ሰዎች ሊጠየቁ ይገባል፣ ስህተት ካለበት እንጂ ቅድም አሁን እንደተናገርነው ኤርምዬ ሙሉ መጽሐፎቹ ልክ አይደሉም። የቅዱሳን ገድል እንደሱን ያነበቡ ገሃነም ገብተዋል። እንደዚህ አይኖር። ምክንያቱም አንደኛ በእግዚአብሔር በሰጣቸው ቃል ኪዳን የተጻፈ መጽሐፍ ነው። ግን ስህተት ነገር ካለበት ኢቭን እንኳን ይሄ ከሃይማኖት የሚያወጣ ነገር አይደለም። የሚጠየቁት ግን ማን ነው? መጽሐፉን የጻፉት ያንን መጽሐፍ ለምዕመናን እንዲዳረስ ያደረጉት አባቶች ናቸው። የቤተክርስቲያኗ እኛንን የሚሉት ማለት ነው። እና እንዳየሁት ከሆነ የሆነ መጽሐፍ ችግር አለበት ከተባለ አይ ችግሩን ዝም በል፣ እኔ በገድል አልከራከርም። ለምንድን ነው የማትከራከረው? በገድል ትከራከራለህ። ለምን? ተጽፎ ኦልሬዲ እኮ ለምዕመናን እየደረሰ ነው። ለምዕመናን ከደረሰ ለምንድን ነው ገድል ችግር ያለበት ነገር ከሆነ ለምንድን ነው የማይናገረው? ይናገራል። እኔ አሁን ዲያቆን ነኝ፣ ሁሌም ገድል አነባለሁ። ችግር ያለበት ነገር ካለ ይህ ነገር ችግር አለበት ልል ይችላል። ግን ችግር አለበት ብዬ ቤተክርስቲያንን አይደለም ማወቅ ሰው። ምክንያቱም እኔ ገድል አላነበብኩምና ኦርቶዶክስ አልሆንም ማለት አይደለም። እሆናለሁ፣ ኦርቶዶክስ ነኝ። ቃል ኪዳኑ ግን የእግዚአብሔር ቃል ኪዳን ነው። ቅዱሳን ህይወታቸውን ማስተማሪ ነው። ለክርስቶስ ያላቸው ፍቅር፣ ለሱ የሆኑት ብዙ ነገር ስላለ ከነሱ የምማረው ነገር አለ። ወዳቸዋለሁ፣ አከብራቸዋለሁ። ስለዚህ በእነዚህ ይሄ ገድል ነው በሱ እንዴት እከራከራለሁ አይባልም። ገድሉ ችግር ካለበት ተጠያቂ የሚሆነው ማን ነው? የጻፈው ሰው ነው። ያለዛ ደግሞ ማስተካከል ያለባቸው ቤቱ ላይ እኛ አለን ብለው የተቀመጡት ናቸው ማለት ነው። ያው ቅዱስ ሲኖዶስም ስላለ እንደ ኦርቶዶክስ እሱ ይህን ነገር አይቶ ማለት አለበት እንጂ ቲክቶክ ላይ ወጥቼ በገድላት እንዴ ገድል እኮ እኔ ይህንን ነው እቃወማለሁ። ምክንያቱም እኔ እኮ ጧጧት እያነበብኩት ነው፣ የሆነ ወንድሜም እያነበብነው ነው፣ ካህናቱ ሁሉም እያነበቡት ነው። ስለዚህ ይሄ የትውልድ እያነበበው ካለ ይሄ እውነት እኔ ይገባኛል። ታውቃለህ ኤርሚ አረዳዴን ለምሳሌ መጽሐፍ ቅዱስ ላይ ራሱ ካለ ወደ ታች ይሰፋል። ብዙ ጊዜ የመስፋት ችግር ነው እንጂ የማይበት ሌላ ነገር አላይም። ስለዚህ የመስፋቱን ደግሞ እኔ እፈልገዋለሁ። ለምንድን ነው የምፈልገው ካልከኝ የሆነ ሰፋ እያደረጉት ነው። ለምሳሌ ሄኖክ ኃይሌ ቃና ዘገሊላን አንድ መጽሐፍ ጽፎበታል። ሙሉውን አይተኸው ከሆነ ልክ ቃና ዘገሊላ የሚል መጽሐፍ አለው። ልክ እንደዚህ አይነት ነገሮች እየሰፉ ነው እንጂ መሀል ላይ ችግር አላይባቸውም። ብዙ ጊዜ አንዳንድ ፕሮቴስታንት ወንድምቶቼ ወይም ወንጌላውያን ወንጌላውያን ስታነቡ የሆነ የሀሳብ ስፋትና ርቀት ነው እንጂ የምታዩበት የሆነ ሌላ ችግር የመጣ አይምሰለን ለማለት ፈልጋለሁ። ሁለተኛ ግን አንወያይበትም። ይሄ ከዚህ አይነበብም፣ ይነበባል። ችግር ካለበት መጽሐፉን የጻፈው ሰው ይጠየቃል። ይህንን ችግር ደግሞ አልቀርፍም ካለ ቤተክርስቲያኗን ወክለው የተቀመጡ ሰዎች ይጠየቃሉ። ምዕመናን ግን እምነታቸውን ይቀጥላሉ ማለት ነው። ምክንያቱም እኔ ቤተክርስቲያኔ ምንም ምጸጽ እንደሌለባት አውቃለሁ። ክርስቶስ ያስረከበን ሐዋርያዊ ሰንሰለት እንዳላት
ስለምረዳ ነው። እኔ ለዚህ እንደዚህ ብዬ ነው የምረዳውና ችግሮች ችግር ከሆኑ ችግር የፈጠረው ሰው ተጠያቂ ነው ብዬ ነው ማምነው ኤርሚዬ እንጂ ቤተክርስቲያኗ ልትጠየቅ አይገባታም። ምዕመኑም ልትጠየቁ አይገባም። እነሱ ቀጥታ የመጣላቸውን ሃይማኖት ያነበቡትን መጽሐፍ ቅዱሳዊ የሆነውን ገድላትና ሰማዕታትና ጻድቃንን ደግሞ ልክ ለነሱ የህይወታቸውን ማስተማሪ ስለሆኑ እግዚአብሔር ስላከበራቸው እያከበሩ በቃል ኪዳናቸው ደግሞ ዝክራቸውን እየዘከሩ የሚኖሩ ምዕመናን ናቸው። የምንኖር እኛ ነን ለማለት ፈልጌ ነው። አመሰግናለሁ ወንድሞቼ፣ እግዚአብሔር ያክብርልኝ። እሺ ዲያቆንዬ ተባረክ፣ እግዚአብሔር ይባርክ። ኦኬ ሀሳብህን በግልጽ ስለነገርከን ተጠያቂ ሊሆን የሚገባው ቤተክርስቲያኒቱ ሳትሆን ሌሎች ናቸው መሆን ያለበት ነው ብላ ያልከኝ፣ እሱን ግን አድምተህ አልነገርከንም። እኔ ብቻዬን እንዳልናገር ወንድሞች የምትሉት ካለ ዳግሻ፣ ቢኒ እንደዚሁም በዚህ ሀሳብ ላይ የምትሉት እናንተ ካለ በሉና እዛ እንሄዳለን። ቤተክርስቲያን ተጠያቂ ትሆናለች አትሆንም? መጽሐፉ የማን ነው? የግለሰብ ነው ወይስ የቤተክርስቲያን ነው ብሎ የሚለውን እኔም ብቻ እንዳልይዘው እናንተ ቀጥሉ። ቢኒያው ቀጥሉ። ዳግሻ የምትሉት ነገር ካለ ኤዲ፣ ሌሎችም ኤልቃል የምትለው ነገርም ካለ ማለት ትችላላችሁ። ቢኒያው ቀጥል። ትንሽ ልበልና እኔ ለሌሎች ደግሞ እንሰጣለን። እግዚአብሔር ይባርካችሁ፣ ተባረኩ። በእውነት ይሄ ትልቅ ነገር ነው እና ቤተክርስቲያኒቱ ተጠያቂ ነች ደግሞ ተጠያቂ ከመሆንም አልፋ ራሳቸው ሊቃውንቱ ጥራት ይጎድላቸዋል፣ መጽሐፍቶቻችን መስተካከል አለባቸው ብለዋል። መስተካከል እንዳለባቸው ጥራት እንደሚጎድላቸው ከታላላቅ ሊቃውንት ሰምተናል፣ ተነግሯል። ባይዘወይ ቅድም ስጽፈው እንደነበረው ኤርሚዬ ሰልፉ የእግዚአብሔር ነው። በቃ እግዚአብሔር ቀኑን አመጣ፣ በቃ የራሱን ጊዜ አመጣ። የሚስተካከል ነገር፣ መጠረግ ያለበት ነገር፣ በጣም መስተካከል ያለበት ነገር በሙሉ ጊዜውን ጠብቆ መጣ። ኤርሚ በአንተ ተጠቅሞ፣ በሌሎችም ተጠቅሞ፣ በሌሎች ወንድሞቻችን ተጠቅሞ ዘመን መጣ። ቤተክርስቲያን ተጠያቂ ነች፣ በእርግጥ ተጠያቂ ነች። አሁን ወንድማችን ዲያቆን ስዩም ገድላትን ጧጧት አነባለሁ አለ። ገድላትን ጧጧት አነባለሁ አለ። መጽሐፍ ቅዱስ ስታነባለህ ወይ? ከመጽሐፍ ቅዱስ ጋር ስታመሳስለው ምንድን ነው? በጣም እንግዲህ እኛ አሁን እኔ ያው ከሁላችንም በብዛት ከኦርቶዶክስ የባክግራውንዳችን ኦርቶዶክስ ነው እና እኔ አንብቤ አላቅም ነበር ከዚህ በፊት። ያው ቤታችን ነበረ እናቴ ስትገዛ ምናምን ያለው ግን አንብቤ አላቅም ነበር። ነገር ግን አሁን ነው የምሰማው ያለሁት። አሁን ከበነ ኤርሚ እንዲያውም እዚህ ማለት ነው እዚህ ቲክቶክ ምናምን ላይ ነው የምሰማው ማየው ያለሁት እንጂ አይቼም አላቅም፣ አንብቤ አላቅም። አሁን ግን ከመጽሐፍ ቅዱስ ጋር ስታስተያየው ከተጻፈው አትለፍ ይላል መጽሐፍ ቅዱሳችን። ከተጻፈው አትለፍ፣ በቃ ከተጻፈልን እንድናልፍ እንትን አይልም መጽሐፍ ቅዱሳችን። ቤተክርስቲያኒቱ አጥብቃ ተጠያቂ ነች፣ አጥብቃ። ለምሳሌ በወንጌላውያን አማኞች መጽሐፍት ይጻፋል እኮ መጽሐፍቶች እኮ አሉ፣ የምናነባቸው መጽሐፍት አሉ። ለምሳሌ አሁን እኔ እዚህ ያለ መጽሐፍ አጠገብ ያለ የዘላለም ሕይወት የሚል መጽሐፍ አለ፣ የገዛሁት የማነበው። ወንጌል ጥዑም ዜና የሚል አለ በትግርኛ የማነበው። ስለነ ሩት የተጻፈ መጽሐፍ አለ እና ብዙ መጽሐፍቶች አሉ የምንገዛቸው እና ጠቅላላ ግን ከመጽሐፍ ቅዱስ ጋር በደንብ ተደርጎ እንትን እየተባለ የተጻፈ ነው። እነኚህ ገድላትና ተአምራት ድርሳናት ደግሞ አዋልድ መጽሐፍ ይባላሉ በእናንተ። አዋልድ ማለት ደግሞ መጽሐፍ ቅዱስ የወለዳቸው ነው እናንተ እንደምትሉት ማለት ነው፣ ሌሎችም እንደሚሉት ኦርቶዶክሳውያኖች። እና መጽሐፍ ቅዱስ የወለዳቸው መጽሐፍት ከሆኑ በጣም ተጣርሷላቸው። በጣም ስዕል ያወራል፣ ስዕል ይናገራል፣ ስዕል ታጠባለች፣ እንደዚህ ይሆናል ምናምን በቃ አይደለ የሆነ ድሮ ልጆች ትንንሾች እያለን ተረት የምናየው ከዛም ያለፈ የሆነ በጣም ደስ የማያሰኝ ነገር ብዙ ነገር ነው እና ጥራት ይጎድላቸዋል ተብለዋል። ቤተክርስቲያኒቱ ተጠያቂ ነች፣ አሁንም ተጠያቂ ነች። ደግሞ ኤርሚዬ ሰሞኑን ሰምተህ ከሆነ ኮሜዲያን እሸቱ ለሊቃውንቱ ያደረገላቸው ቃለ ምልልስ በጣም በቃ ምንም አለ አይደለ ሊቃውንት የተባሉት በጣም ታላላቅ የተባሉት ከቤተክርስቲያኒቱ ማለት ነው በጣም የነቁ የበቁ የተባሉት መልሳቸው ግን ውሃ ያነሳም። አንተ እንደምትለው ሁልጊዜ ውሃ ያነሳም እንደምትለው ምንም ጠብ አይልም፣ መልሱት መልስ ጠብ አይልም። እና ኮሜዲያን እሸቱ የዶንኪን ቲዩብ ላይ
እዛ ላይ ሳይቀር ኢንተርቪው እየተደረጉ ነው መልስ እንዲሰጡበት ማለት ነው። እና ማነው ወንድማችን መዓር ጽጌናይ አንድ ጊዜም አንተ ቤት ገብቶ አውርታችኋል፣ ተነጋግራችኋል፣ ቆይቷል። ሜይ ቢ 2 ዓመት ምናምን ይሆናል እና አውርታችኋል። ልጁ አሁን ምንድን ነው ያነበበ ነው፣ ጎበዝ ነው በጣም። መዓር ጽጌናይ በደንብ አውቀዋለሁ እኔ። አንዴ ተሐድሶ ይሉታል፣ አንዴ ጴንጤ ይሉታል፣ ይሰድቡታል ምናምን አለ አይደለ? በጣም አጥብቆ የሚጠይቅ ልጅ ነው፣ በጣም ጎበዝ ልጅ ነው። ግን የቤተክርስቲያኒቱ ዲያቆን ነው። ምን ላይ እንደሆነ አቋሙ ባላውቅም የት እንደሚኖር አላውቅም። ግን በጣም ጎበዝ ልጅ ነው። ይጠይቃል፣ ምን ይላል፣ በደንብ ይወያያል፣ በደንብ ያነበበ ልጅ ነው። የትኛው ላይ እንደሆነ ግን እኔ አላውቅም። አውቀዋለሁ እዚህ እንትን ላይ ነው የማውቀው። እና ብዙ ሰዎች እየተጠያየቁበት ነው ይሄንን ነገር። እና መጽሐፍ ግን ሁሌ ከተጻፈው አትለፍ ነው የሚለን። ብዙ ነገር እየሰማን ነው፣ ብዙ ነገር እያየን ነው። ኦርቶዶክስ ቤተክርስቲያን በእነዚህ መጽሐፍቶች ላይ በጣም ተጠያቂ ነች። መጣራት አለበት፣ መስተካከል አለበት። መጽሐፍ ቅዱስ በቂ ነው የምለው። እግዚአብሔር ይባርካችሁ፣ ተባረኩ። ሌሎቻችሁ ቀጥሉ። ኤርሚዬ ቀጥሉ፣ ተባረኩ። ወዳችኋለሁ። እሺ፣ እንደ አገባባችን ያው ሌሎችንም እንትን ላለማለት ንቁ ወጣት ቀጥልና። እሺ፣ ሰላም ብያችኋለሁ ሁላችሁንም ቅዱሳን፣ እንዴት ናችሁልኝ? እኔ አንድ ሀሳብ ብቻ ለመናገር ነው፣ ከዛ ታች ወርዳለሁ ለሌሎች ወንድሞቼ። ስም በማውጣቱ ደረጃ የሚገራርም ስም የሚያወጡት እነሱ ናቸው። ቅድም ኤርሚ ያሰማው ቪዲዮ 2017 ላይ ነው እና በእኛ እኔም አድምጨው ነበር። ከዛ አንተ ወዲያው አስወረዱ፣ እነሱ ቤታቸውን ከፍተው አወሩ፣ እዛው አንተም ቤትን ከፍተህ ገባ እና ትልቅ ውሸት ነው የተዋሸው። ስም በማውጣት ደረጃ አንደኛ ናቸው ያልኳቸው ቅርብ ጊዜ ከ2 ቀን በፊት ኦር ከ3 ቀን ከ2 ቀን በፊት ቆሞስ አባ ፍስሐ ከሚባሉት ሰው ጋር አስተዋራ ነበርና ኤርሚዬ ስም አውጥተውልህ ነበር ለአንተ ብሩክዬ ብዬ መንግስተ ሰማያት አስገባሃለሁ። ሊትራሊ ቃሉን እንደዚህ ነው የተናገሩት። እኔ ቻናሌ ላይም ፖስቼዋለሁ፣ እዚህ ቲክቶክ ቻናሌ ላይ ነው። በጣም የሚያስገርም ነው። በጣም የሚያስገርም ነገር ነው። ለወንድሜ ስዩም ዲያቆን ስዩም አንድ ጥያቄ ልጠይቅ አንተን። ኦርቶዶክስ ቤተክርስቲያን ውስጥ የሚወጡት በጣም ትልልቅ ቦታ ያላቸው ለምሳሌ እነ በጋሻው ደሳለኝ፣ እነ ትዝታው ሳሙኤል፣ ኤርሚያስንም ጨምሮ ከዝና አንጻር ትልቅ ዝና ያለበት ቤት እዛ ነው። ከገንዘብም አንጻር ብዙ ገንዘብ ሜክ ልታረግበት የምትችልበት ቤት እዛ ነው። ከብዙ አንጻር እዛ ነው አድቫንቴጅ ያለው። ወደኛ ወደ ወንጌላውያን አማኞች ጋር ስትመጣ ግን አንደኛ መናፍቅ ተብሎ ስም ይወጣልን፣ በጣም የወረደ ስም። በዚህ የምንታወቅ ሰዎች ነን እና እንዴት ስም ልታበላሽ ዝቅ ወዳለው ቦታ ትመጣለህ? መጠየቅ አለብህ። ለምን ወጡ የሚለውን ሩት ኮዙን አትጠይቁም እናንተ። ወጡ ሲባል ነው የምትሰማው እንጂ ሩት ኮዙን በምን ምክንያት ወጡ፣ ምን ገብቷቸው ወጡ፣ ምን ተረድተው ወጡ የሚሉትን ፎከስ አድርጋችሁ አታይም። እና አንተም በጣም ቅን ወንድም ነህ። ትላንትናም ያለው እንዲህ ቤታ ያለው ሰሞኑንም እየገባህ የምትወያይበትን መንፈስህን እረዳዋለሁ እና በደንብ አንብብ፣ ሪፈር አድርግ። ለምን ሰው ከሆነ ቦታ ወደ ሆነ ቦታ ሲሄድ የሆነ ሪዝን ይኖረዋል፣ የሆነ የገባው ነገር ይኖረዋል፣ የሆነ አንብቦ የደረሰበት ነገር ይኖራል። እና ለምን ወጡ የሚሉትን ነገሮች ነው አብዛኛው ኦርቶዶክሳውያን የማይረዱት። እና ለምን የሚባለውን ነገር ታርጌት አድርገህ በደንብ አንብብበት። ቅዱሳን በጣም ነው የምወዳችሁ። ወንጌል በስፋት እየተሰበከ ነው። በዩቲዩብ ላይም በዚህ በቲክቶክ ላይም ጌታን የሚቀበሉ ሰዎች በጣም እየተጨመሩልን ነው። ወደፊት ነው የምንጓዘው። ተባረኩልኝ ኤርሚዬ። አሜን። ጸጋ ይብዛል። እሺ ባይዘዌ ስለዚህ አሁን ቅድም ስላሳየው ቪዲዮ ኤርሚዬ እኔ እንትናን አንድ ልደተ ቃልን የማመሰግንበት አንድ ነገር አለኝ። ከንግግሩ ምንድን ያለው? ወርደን ከአንተ ጋር ገድላትና ድርሳናትን ልናወራ ነው ወይ አለ። በጣም ጥሩ። ማለት እያለን ያለው ገድላትና ድርሳናት የወረዱ ናቸው ነው። ኤግዛክትሊ ትክክል ነው። ገድላትና ድርሳናት በጣም የወረዱ ናቸው። ከምን አኳያ ነው ታዲያ የወረዱት ሲባል ከመጽሐፍ ቅዱስ አኳያ ሲመዘኑ የወረዱ ናቸው።
የወረዱና የተዋረዱ ናቸው። የተዋረዱ ስላችሁ በተዋረድ የመጡ ሳይሆኑ የተዋረዱ ማለት ክብራቸው ዝቅ ያለ ወይንም ክብራቸው የወደቀ ናቸው። ለምንድን ነው እንደዛ ምለው? ገድላቱና ድርሳናቱ አሁን የማይነካካው ነገር የለም። የደህንነትን ጉዳይ ይነካል፣ ጥምቀትን ይነካል። ኦኬ በተለይ above all things የመዳንን ጉዳይ ነካ ማለት አንድ ነገር ከመጽሐፍ ቅዱስ ጋር መስማማት አለበት። ካልተስማማ ያ ነገር በቃ ውድቅ ነው የሚሆነው። ስለዚህ ታዲያ ስለ ገድላትና ድርሳናቱ ቤተክርስቲያኒቱ መጠየቅ አለባት። በደንብ ነው የምትጠየቀው። ለምንድን ነው የማትጠየቀው እንዴ? እዛ ቁጭ ያለው ያ ሁሉ ሊቃውንት ከህዝቡ ገንዘብ መባን እየሰበሰበ የሚኖርበት ያ ሁሉ ሊቃውንት እስከ ዛሬ ምን እንደውም አንድ በጣም ደስ የሚለኝ አባባል የማንን ጎፈሬ ሲያበጥር ነበር? ይሄ ሁሉ አይ ስተት ሊገኝባቸው ይችላል ምናምን ይችላል አይደለም። እስከ ዛሬ ስተት ሲገኝባቸው የት ነበሩ? የት ነበሩ? ቤተክርስቲያኒቱ ከጳጳሳቶቹ ሁሉ ወጥተው ምን ብለዋል? በጨለማ ውስጥ ነን፣ ይሄ ሁሉ ሊቃውንት እያለ መጽሐፍቶቻችን ጥራት ይጎላቸዋል ምናምን ብለዋል። ኦኬ ፋይን፣ ጥራት ይጎላቸዋል። እሺ እነኚህ መጽሐፍቶች ጥራት የጎደላቸው እናንተ እስከዛሬ ምን ስታደርጉ ነበር ነው? አየህ፣ ይሄ ሁሉ ህዝብ ዛሬ በስንትና ስንት ሚሊዮን የሚቆጠር ህዝብ ይሄንን ገድልና ገድላት እና አሚን ታምራት አምኖ ወደ ሲኦል መቀመቅ ወርዷል። ለዚህ ሁሉ ትጠየቃለህ ወይ? ገብተዋል? እንደዚህ በቀላሉ አዋይ ጥራት ይጎላቸዋል ብለህ የምታልፈው ሀሳብ አይደለማ። የሰውን ዘላለሙን የሚወስን ነገር አስቀምጠህለት ብዙዎች ያንን ነገር አምነው ሞተው አሁንም እያመኑ እየሞቱ ከዛ ኒቂያ ብለህ ሰብስበህ ጉባኤ ጥራት ይጎላቸዋል አልክ። እሺ የቱ ጋር ነው ጥራቱ? ምኑ ጋር ነው የሚፈተነው? የትኛው መጽሐፍ ነው? አሁንስ የትኛውን ገደላ ገደል ነው ታዲያ? ይሄ ልክ አይደለም ይሄ ልክክል ነው ብለህ የወሰንከው ሲባል አሁን ድረስ ምንም ውሳኔ የለም። የትኛው መጽሐፍ ነው ትክክል? አሁንም ቤተክርስቲያኒቱ ዝምጭጭ። የትኛው ነው ንጹህ? የትኛው ነው ንጹህ? ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ሐሳብ ከሐዋርያቱ ትምህርት ጋር የሚስማማው የትኛው ገድል ነው? የትኛው ታምር ነው? አሁንም ዝምጭጭ የለም። ገብቷል? አሁን ችግሩ ምንድን ነው? እነኝን ሁሉ እያመንልህ ወደ ሲኦል የሚገባ አሸን ህዝብ አለ። ሲጀምር እናንተ እስከ ዛሬ ድረስ የማንን ጎፈሬ ስታበጥሩ ነበር? ይሄ ሁሉ በቃ መጽሐፍቶቻችን ጥራት ይጎላቸዋል ስትሉ እስከ ዛሬ የማን ጎፈሬ ሲበጠር ነበር? የማን ጎፈሬ ሲበጠር ነበር? በሁለተኛነት አሁንም ቢሆን ካላጠራችሁት ታዲያ ከየት ልታመጡት? ይሄ ሁሉ ህዝብስ እያመነው የሚሞተው ይሄንን ገድል አንድ ቪዲዮ እያየው ነበረ ትላንት ከምሽቱ ላይ አንዲት ልጅ ወጣ ምን አለች? እንዴ ማርያም ሰው ናት እንዴ? ኧረ በፍጹም አለች። እንዴ ኢየሱስን ያስገኘች ልጇ ኢየሱስ እኮ ከማርያምን በፊት ክርስቶስ አስቀድሞ ነበረ ሲላት እሱን አላውቅም አለች። እሱን አላውቅም፣ እሱ የእናንተ ጌታ ነው፣ የእኛ ማርያም ግን ያለችው። አየህ እቺ ልጅ አሁን ከየትም ፈጥራ አላመጣችሁም። ይሄንን በየአውደ ምሕረት ላይ ቁጭ ብለህ ስታስተምር ገብቷል? ይሄ ሁሉ ሰው ቁጭ ብሎ ሲሰማ ምን እያደረገ ነበር? በቃ ይሄ ነገር እውነት ነው ብሎ ያምናል ማለት ነው። አንተ የምትናገረውን ትክክል ነው ይሄ ብሎ ያምናል፣ ይቀበልሃል። ስለዚህ አሁንም ከተጠያቂነት ቤተክርስቲያኒቱ ገሸሽ ማለት አትችልም፣ ፈጽሞ አትችልም። ከሱም አልፎ ተርፎ እኮ ዛሬ ላይ እንኳን ተገልጦ ሲነበብ ይሄው ይሄ ድርሳነ መድኃኔዓለም ላይ ነው። አይ ቲንክ ድርሳነ መድኃኔዓለም ላይ ይሄው ለመድኃኔዓለም ለዝክሩ የሚሆነውን ጌሾ ነው ምንድነው
ምንድነው ሲቆላ አሻሮ ነው ምናምን ሲቆላ ለዛ የሚሆነው ከዛ የሚወጣው ጢስ የነካው ሁሉ አሕዛብ እንኳን ቢሆን አረማዊ እንኳን ቢሆን ይድናል ይላል። እሱ ላይ ዛሬ ስትጠየቅ አዎ ማለት ብለህ ዛሬም ልታብራራው ልትሸፋፍነው እየሞከርክ ነው እንዴ? አምጡት ከመጽሐፍ ቅዱስ ጋር አስማሙታ። ይንን በጢስ የዳነ እስቲ አንድ ሰው አምጧ ከመጽሐፍ ቅዱስ እንዴ። ከጌታ ስራ ጋር እኮ እኩል ያደረጋችሁት ድርሳነ መድኃኔዓለም ላይ እኮ ጢስ ነው። እንደው ነውረኞች የሆኑትን ነገሮች እንደው እንተዋቸው። ይሄ ጡት አጠባች፣ ለዘራ ብሩክ ጡት አጠባች፣ ጣቱን ጠባ፣ ልቡ እስኪቀልጥበት ድረስ ተሳሳመ ምናምን የሚለውን ይሄንን ሁሉ እንደው ነውረኛ የሆኑትን ነገሮች እስቲ ገሸሽ አድርገን እስቲ ስለ ደህንነትን የሚነካ ነገር ብቻ ራሱ እናውራ ከተባለ ስንትና ስንት ነገር አለ ደህንነትን የሚነካ። ኦኬ፣ ስንትና ስንት ነገር አለ። አተላ የላሰ ይድናል ይልሃል። ጢስ የነካው ይድናል ይልሃል። ሲኦል ብትገባ ከሲኦል ይዛ የምትወጣ ደግሞ አለች። ከዛ ዝክርሽን የዘከረ ምናምን ዝክርን የዘከረ ምናምን እስከዚህ ያህል ትውልድ ድረስ ይማርልሃል ይለዋል። እንዴ ክርስቶስ ሳምራ ስንት ሺህ ነፍሳት ነው በየቀኑ ከሲኦል የምታወጣው የሚለን? ወንድሜ በቀን በአቭሬጅ በቀን በዓለም ላይ ከሚሞተው ሰው ጋር ስታነጻጽረው ኦኬ፣ በቀን በዓለም ላይ እስከ 150 እስከ 170 ሺህ ሰው ይሞታል በቀን በአንድ ቀን ውስጥ። ኦኬ፣ እነኚህ ሶኮል ቅዱሳን የተባሉት ከሲኦል የሚያወጡት ለእያንዳንዳቸው በተሰጣቸው ቃል ኪዳን ከሲኦል የሚያወጧቸው የሺዎች ሰዎች ብዛት እኮ ከሚሞተው ሰው ጋር እኮ በቃ ሁሉ አይመጣጠንም። ምንም ሲኦል እኮ ማንም የለም። ናት አንፎጋገር እንጂ። እንግዲያውስ ኢየሱስ በከንቱ ሞታ እናንተ ይሄ ሁሉ ቅዱሳን ካላችሁ። ስለዚህ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ቤተክርስቲያን ምንድነው ማድረግ ያለባት? በቃ ይሄ እዚህ ጋር የሚስተካከል አለ፣ የተሸረፈ ነገር አለ፣ የጎደለ ነገር አለ ሳይሆን እነኝን ሁሉ ገድላት፣ ድርሳናት፣ ታምራት ጥርግርግ አድርጋ ከቤቷ ታወጣና ማንደድ፣ ማቃጠል በራሷ እጅ። እኛ ምንም እናደርግላት ነገር የለም። በራሷ እጅ ታነሰዋለች፣ ታቃጥለዋለች። ከዛስ ወደ መጽሐፍ ቅዱስ ፔጅ 1 ዘፍጥረት 1 ምዕራፍ 1 ቁጥር 1 ብላ እግዚአብሔር ሰማይና ምድርን ፈጠረ ብላ መጀመር አለባት። ዳትስ ኤት እንጂ አንድንም ገድል አምጥተህ አንድንም ተአምር አምጥተህ ልክ ልታደርገው አትችልም። ኢቭን ከታሪክ አኳያ ታቦቱ መጣ የምትሉበት ከታሪክ አኳያ ታቦት መጣ የምትሉበት ግማደ መስቀሉ መጣ የምትሉበት እንደው ታሪክ ነው እንኳን ብለን ብንወስድላችሁ እርስ በራሳቸው እኮ የሚፋለጡ ናቸው። የሚጋጩ አይደለም፣ የሚፋለጡ ማለት ነው። So back to square one. ምን ዋጋ አለው? ሊቃውንት ተባብለ ተሿሹመ ቁጭ ብለ ስህተት ሊገኝባቸው ይኖራል ካልክ በቃ ችግሩ አንተ ጋር። ቤተክርስቲያኒቱ በደንብ ድብን ያለ ችግር አለባት። መቼስ ቤተክርስቲያኒቱ እያለን ስናወራ ሕንፃው አልተናገረም አይደለ? ሕንፃው አይናገርም። መቼስ ጉልላቱ የምትሉት ከጉልላቱ ድምፅ አይወጣ። ይቅርታ ይደረግልኝ። ለካ እናንተ ጋር ስዕል ራሱ ይናገራል። እንኳን ጉልላት ድምፅ ማውጣት አለማውጣት ይቅርና ምናልባት ሊናገር ይችላል ጉልላቱ። ይቅርታ ይደረግልኝ። ስዕላቶች ከተናገሩ ጉልላቱ ማይናገርበት ምንም የለም። እና መደረግ ያለበት ታዲያ ምንድን ነው? ቤተክርስቲያኒቱ ከተጠያቂነት ታመልጣለች? አታመልጥም። 4 ነጥብ። እውነቷን ስንነጋገር ይሄ ነው።
ቢኒ ወይ ሄድን ይቅርታ በመሀል ስለገባው የሜሎስ እንትን ላይ ነበረ የሰማሁትና ዩቲዩብ ላይ የተጫነው ማለት ነው። እናፈርሳለን በሚለው መርሃ ግብራቸው ላይ እግዚአብሔር እንግዲህ አሁን ስለ ስዕል ስታወራ ነበርና እግዚአብሔር ስዕልን በጣም ከከለከለው ነገር ላይ ነው አይደለ? በጣም በቃ ስዕልን አጥብቆ ከሚጠየፈውና አጥብቆ ከከለከለው ነገር ላይ ነው። በተለይ መዝሙር 115 ላይ የአሕዛብ ጣዖቶች የወርቅና የብር የሰው እጅ ስራ ናቸው፣ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም እያለ ብዙ ስለ እንደዚህ ነገር እንትን ይላል እና ኢንተርቪው ላይ ምን እንዳሉ ታውቃለህ ቢኒዬ? ሊቃውንት ናቸው በጣም የጠመጠሙ ምናምን ካባቸውን ምናቸውን የለባበሱ ናቸው እና እመቤታችን ቅድስት ድንግል ማርያም አሉ ሲመልሱ፣ ያው እንግዲህ እሱ ሲጠይቃቸው ማን የሳላት መጀመሪያ የሳላት ማን ነው ብሎ ሲጠይቅ ነው መሰለኝ መጀመሪያ ገና ሳትወለድ በእግዚአብሔር ልብ ውስጥ ታስባ ትኖር ስለነበር የቅዱስ ሚካኤል ክንፍ ላይ እግዚአብሔር ራሱን የሳላት ሳትወለድ ገና ማለት ነው በልቡ ታስባ ስለምትኖር እና የቅዱስ ሚካኤል ክንፉ ላይ ተስላ ነበረ። ከተወለደች በኋላ ደግሞ ተቀብሎ ማን ነው የሳላት? ሉቃስ ነው የሳላት። ከተወለደች በኋላ ያው እንግዲህ ኢየሱስ ክርስቶስን ከወለደች በኋላ እናት ከሆነች በኋላ ነው መሰለኝ ነው የሳላት። እና ደግሞ እነኛ ሰብአ ሰገሉ ኢየሱስ ክርስቶስ መወለዱን እንግዲህ ያው እንደምናውቀው መጽሐፍ ቅዱስ ታሪካችን ላይ እነኛ እንደውም ሰብአ ሰገል ብሎ በደንብ እንትን አይላቸውም። የሚላቸው ምንድነው? እነኛ እረኞች ነው የሚላቸው እና በኮከብ ተመርተው ነው የሚለው አይደለ መጽሐፍ ቅዱስ። ምን አሉ እነሱ ሊቃውንቱ? ምንም አይነት ጥቅስና ምዕራፍ ቁጥር አይናገሩም። እንደዚህ ነው የሚሉት እንጂ ምንም ጥቅስና ምዕራፍ ቁጥር አይናገሩም። ምን ቢሉ ጥሩ ነው? ሰብአ ሰገሎቹ ኮከቡ ላይ ተስላ አይተዋት ነው እየተመሩ የሄዱት እና እዛ ሲደርሱ ያቀረቡላት ዕጣንና ከርቤ በጣም የሚያሳዝን እኮ ነው። በእናትህ በጣም የሚያሳዝን ዕጣንና ከርቤ እናንተን ያቀረቡት ለጌታ ነው እንግዲህ በተወለደ ጊዜ እና በኮከብ ተመርተው ነው አይደለም የሚለው። እነሱ ግን ምንድነው ያሉት? የመለሱለት መልስ ለኮሜዲያን እሸቱ ሰብአ ሰገሉ ኮከቡ ላይ ተስላ አይተዋት እግዚአብሔር በቅዱስ ሚካኤል ክንፍ ላይ ስሏት ነበር ገና ሳትፈጠር ታስባ ስለነበር በልቡ። ከዛ ደግሞ ያው እንግዲህ የኢየሱስ ክርስቶስ እናት ከሆነች በኋላ ደግሞ ቅዱስ ሉቃስ ነው የሳላት እያሉ በጣም ነውር የሆነና ውሸት የሆነ ነገር በጣም ምንም እንትን የማያደርግ ነገር ሲያስተላልፉ ነበር እና ጠያቂው ግን አጠያየቁ ላይ ነበር እንጂ መልሳቸውን አጥብቆ እንዴት ሊሆን ቻለ፣ እንዴት መጣ፣ ከየት መጣ አይልም ነበር። አላላቸውም። ጠያቂው የፈለጉትን ነገር ነበር የሚመልሱት የፈለጉትን እና እግዚአብሔር በቅዱስ ሚካኤል ክንፍ ነው የሳላት። አይ ቲንክ ኤርሚ ከዚህ በፊት ተናግሮበታል መሰለኝ ደጋግሞ ይሄን ነገር። እግዚአብሔር እንግዲህ በቅዱስ ሚካኤል ክንፍ ነው የሳላት ሲባል ደግሞ ባለፈው ደግሞ ሰምታችኋል። መምህር ዘበነ አርሴማን እሱ ነው ባርባራ ናት ያለው። አርሴማ አይደለችም ባርባራ ናት ያለው እሱ ነው ወይስ ሌላ ቄስ ናቸው? አርሴማ እያላችሁ ስትጠቀሙባት የነበረችው ስዕል እሷ አርሴማ አይደለችም ባርባራ ነች ብቻ ያለ አለ ከነሱ ውስጥ ከአስተማሪዎቻቸው ውስጥ። እና ራሱ መምህር ዘበነ ደግሞ እነኚህ ስዕላን የነጭ ስዕል በሙሉ አውጥታችሁ ጣሉ፣ ከገዳማትም ይሁን ከየቤታችሁ የነጭ ስዕል አውጥታችሁ ጣሉ። የነጭ ስዕል ነው ይሄ፣ የፈረንጅ ስዕል ነው። እመቤታችን ቅድስት ድንግል ማርያም ፈረንጅ አይደለችም። ጠይም ነች ሊለን ነው፣ ጥቁር ነች ሊለን ነው፣ ኢትዮጵያዊ ሊለን ነው፣ አላውቅም። እንደዛ እያሉ ትርምስምስምስ ያለ ነገር በጣም የተተረማመሰ ነገር ሲሉ ነበርና አቡነ ኤርሚያስ ባርባራ ነች አርሴማ አይደለችም። እንግዲህ በዚህ ሰዓት እንግዲህ ቢንዬ ታውቃለህ አርሴማ ምን ያህል ቦታ እንዳላት በኦርቶዶክሳውያኑ ላይ ምን ያህል ቦታ እንዳላት፣ እንዴት እንደምትከበር፣ እንዴት እንደምትል በጣም በዓለም ላይ በጣም እንትን ሆናለች እና በኦርቶዶክሳውያኑ ላይ ማለት ነው። እና እዚህ የምኖርበት ሀገር እንኳን ራሱ የአርሴማና የቅዱስ ጊዮርጊስ ቤተክርስቲያን አንድ ላይ ናቸው። ተዳብለው ነው እንትን የሚሉት። ቅዱስ ጊዮርጊስ በ23 ነው፣ አርሴማ በ6 ነች። ያው የተጠባበቁ ይከባበራሉ፣ ያከብራሉ ማለት ነው።
እና ያንን ስዕል እሷ አይደለችም ስለዚህ ቀይሯት እና እየተቀያየረ የሚመጣ ስዕል ነው የነሱ። ያኛው ይሄ አይደለም ሲል ሌላውን ይቀይረዋል፣ ያኛው ሌላ ይሄ አይደለም ሲል ሌላውን ይቀይረዋል። እና የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። በእውነት ቃሉ እንዲፈጸም ስለሆነ ብቻ ነው ይሄ ነገር አሁን እንደዚህ ግልብጥብጡ የወጣው። በእውነት መዝሙር 115 ሁላችሁም አንብቡት። ኦርቶዶክሳውያን እዚያ ያላችሁት አንብቡት። እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም ነው የሚለው። የነሱ ስዕል ግን ጉሮሮዋ ይናገራል፣ ጡቷ ያጠባል ምናምን ነው የሚለው። እና የሚሰሯቸውም የሚያምኑባቸውም ሁሉ እንደ እነርሱ ይሁኑ። ከዚህ የከፋ እንግዲህ ነገር የለም። መጽሐፍ ቅዱስ ራሱ ነው የሚናገረው። የሚሰሯቸውም የሚያምኑባቸውም ሁሉ እንደ እነርሱ ይሁኑ። መዝሙር 115 ከ4 እስከ 8 ይሄንን ነው የሚናገረው። እና አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን እንዳትረሱ። አምላክ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ። አምላክህ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነው ነው የሚለው። በምንድነው በማን ነው የሚቀናው? በተለይ በዚህ በግዑዝ ነገር በተለይ ሁሉ በእርሱ ሆነ ከእርሱ ውጪ አንዳች የሆነ እንኳን የለም ነው የሚለውና ስለ ስዕል ስለ በዓሎቻቸው ምናምን እንጃ ተነግሮ ተወርቶ ያልቅምና ኤርሚዬ ማነው ቢኒሻዬ ካበዛው በጣም ይቅርታ። እንቀጥሉ። እሺ ኦኬ ቴንክ ዩ። አይ ችግር የለውም። ጸጋ ይብዛልሽ። እውነት ነው። አሁን ጥያቄው ምንድነው? ቤተክርስቲያኒቱ ከተጠያቂነት አታልፍም። ኦርቶዶክሳውያን በየቤታቸው ትልቅ ዲቤት ትንንሽ ዲቤቶች ተፈጥረዋል። በባልና በሚስት በልጆችና በወላጆች መካከል፣ በወንድምና በእህት መካከል፣ በወንድማማቾች መካከል ሁሉ በቃ ዲቤት በዲቤት። ለምን ሲባል እስከ ዛሬ የነበረው ይሄ ሁሉ ተረት ምን አለ ተገለጠ። ይሄ ሁሉ ተረት የተባለበት ደግሞ ትልቁ ሚስጥሩ ምንድነው? መጽሐፍ ቅዱስ አያችሁ ስታንዳርድ ስለሆነ በዛ ሲመዘን ተረት ሆኖ ተገኘ። ፌሪቴል በቃ ይሄ ዝም ብሎ ህፃናት እንኳን አንዳንዱ ለህፃን እንኳን አይመችም። በእውነት ከ18 ዓመት በላይ ካልሆናችሁ ልትሰሙት የተገባ አይደለም፣ ነውር ስላለበት። ስለዚህ ፖይንቱ ምንድነው? አሁንም ቤተክርስቲያኒቱ ከተጠያቂነት አትወጣም። አሁን ድረስ ይኸው እየጠበቅን ነው። የትኛው ገድል ነው ትክክል? ጥራት ይጎላችኋል ተብለዋል አይደል? የትኛው ነው የተጣራው? አምጡ። የትኛው ነውስ ያልተጣራው? አምጡት። የተጣራውን ካልተጣራው ለይተን እናየው ዘንድ አምጡት። ቴንክ ዩ። እኔ ግን አንድ ቅሬታ አለኝ በወንጌላውያን አማኞች ላይ እኔ ቅሬታ አለኝ። ራሱ ቢኒያም፣ ኤደን በሙሉ እዚህ ያሉት ማለት ነው። ዳጊ ሌላኛው ቢኒያም፣ ቆይ ሚዩት አድርጌ የለንደኑ ቢኒያም፣ የሳውዝ አፍሪካ ቢኒያም ብለህ ብትል ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ለምን በሉን። ዲቤት በተደረገ ቀን አንድ ሰው ተጽዕኖ ፈጣሪ ከገስት ተስፈንጣሪም አላላችሁኝም። ግን እዚህ አሁን ቀጥሎ የማሰማችሁን ቪዲዮ ስሙት። እየቆየው ነው በጣም ብዙ ነገር የምሰማው። አንድ ጴንጤ ተጽዕኖ ፈጣሪም ከገስት ተስፈንጣሪም አላላችሁኝም። ወንድማችንን ግን እንዲህ ሲሉት ነበረ። ተናገሩ ውዶች፣ ወደ ማታ ተናገሩ ግማታሞች፣ ተናገሩ ውዶች፣ ወደ ማታ ተናገሩ። ይህንም ጨንቆ ፈጣሪ ሆን የመጣው እንዴት ናችሁ? ደህና ናችሁ ወይ? ለሁሉም ነገር እግዚአብሔር መምና። እኛ ግን ኦርቶዶክሳውያን በየራስ ራሳችን ነው። ካለቀምሽ ብሎ ካለቀምሽ ሞዴሬተር ይነሳ እየነገርኩሽ ነው። ልጅ በማሪ ስልጣንሽን ተጠቀሚ። ማትዬ ሂጂ ፍቅርናስ ነኝ ማየት ምናምን አይመቸኝም።
የእንትን አሁን አንዳንድ ሰው ይመጣና ለቤተክርስቲያን ብሎ ለቤተክርስቲያንማ አጀንዳችንን ነው ያስፈላብን። ይሄ ዱቄት ሰው እንናገራለን። በቃ ታውን እግዚአብሔርን እስከ መቼ እንታፈናለን? ታፍነዋል። እስከ መቼ እንዴ? እኔም ጫንቆኝ እኮ ሄጄ ቢቸግረኝ እኮ ተጽዕኖ ፈጣሪ አልኩ ሞራሉ እንዲመጣ ደንገት እንኳን እንዲል ማለት ነው። ያለው ወፍ የለም በቃ አለቀ። ደንዝዟል ሰውዬው ትናንትና። እኔ አሁን ኮሜንት ላይ ብያለሁ አልዋሽም። ደንገት ጥፋት እንትን እንዲል ማለት ነው። በቃ ትናንትና ውሃ እንትን ብሎናል። እግዚአብሔርን አንደኛ አጀንዳችንን አበላሽቷል። ሁለተኛ ደግሞ የቀለሜን አለማወቅ አስኖርበት እዚህ ጋር የቀለሜን አለማወቅ አሳውቁልን መጥተዋል። እሱ ፊት እኮ ነው ጀግና እንትን አንጥሩልኝ ያለው። ገባችሁ አይደል? ይሄንን አምነሽ ተቀበይ። የምረዳው ቆሮ ማለት ነው። ሴቶቹ ደግሞ ማለት ነው ቪዲዮ ከደወለላችሁ ብቻ ነው እኔን የምትናገሩ፣ አለበዛ እኔን አትናገሩ። በኋላ እንሄድበታለን። እሺ የባሩኬን ዛሬ ይሄን ሰውዬ እንዝጋለት። በሱ አጀንዳ እኔ ነበርኩ ስቀጠቀጥለት የምረዳው ቆሮ ማለት ነው። የዛን ጊዜ ቤትሽን ዘግተሽ አፍሽን ስከፍቺ እኔ ክዩ ነኝ ወጥቼ ኖ ብዬ ከፊት የተጋፈኩት ራሴን አሳድቤ ቤተሰቤን አሳድቤ ግማታሞች ቅርናታሞች። ዛሬ ደግሞ ጥፋቱን ስንናገር እሱ ምን አባቱ ሰራ ለበተ በቃ ሳግ ደረሰበት ጊፍት ለመሰባሰብ ገባ አለቀ። ምን ታመጫለች? ምንረዳው ፈለገ ዲያቆን ነው አይደለም? ዲያቆን ማንም ሰው ሊያጠፋ ይችላል። ካጠፋና ግን ልነገረው ይገባል። በጭፍን ዝም ብሎ በቃ ስለምንወደው ብቻ ጥፋቱን ደብቀን ዝም ብለን ልናሽቃብጥ አይገባም። ምንድነው ተጽዕኖ ፈጣሪ ራሱ ምንድነው የፈጠረው ተጽዕኖ? እኔ ብያለሁ ማሬ አልዋሽም። ትናንትና እንደው ፈዞ ከሆነ እንዲደናገጥ ብዬ ተጽዕኖ ፈጣሪ ብዬ አጨብጭቤያለሁ ማለት ማሬ። ወይኔ እንግዲህ ትናንትና እንቅልፌን ያስሰጠኝ እግዚአብሔርን ሰው ለኔ እኔ ቅጥል ስወጣ ስገባ እንዴት ብዬ ጌታ ምስክሬን እኔ በጣም ግራ እስኪገባኝ ማለት መጨረሻ ማለት ነው። እያንዳንድሽ ጭፈራ ምናምን ስታይ እኔ ስከታተል ነበር። እሺ ወንድሞቼ ምን አስተማሩ ምን እንትን አሉ ብዬ በዛ ቤት የሰራነውን ስራ ፈለገ ሄዶ አፍርሶ መጣ። እነ መዝሙረ ያሬድ እነ ይሁዳ እነ ልደት እነ ማነው ሰው ይሁዳ እነ ይሁዳ የሰሩትን እዛ ቤት ማለት ነው በትልቅ እንትን መሰረታ ግን አልፈረሰም። የዱቄ ሰውዬ ገባ አልገባ ምንም አይፈርስም። እነሱ የሰሩት ስራ ግን 23,000 ህዝብ ላይ ማርያምን 23 አሁን ለምሳሌ ጋሊላ አሁን በቅርብ ላይ እንትን ያለችው ግን አኬ ተጽዕኖ ስለፈጠረባት ነው እንጂ የታውቁው ሳትጠመቅ ብታይ ኖሮ ውሃ በልቷት ነበር። እኔ መዝሙረ ያሬድ ካስታወስሽ አይ ቲንክ 3 years ባለፉት አመታት ማለት ነው። ግን በአባታችን ጻድቁ ተክለ ሃይማኖት ኤርሚያስ ጋር ዮኒ ጓኛ ቤት ያደረገውን ታስታውሻለሽ? የማይረሳ ነው። መዝሙረ ያሬድ ልክ እንደ እሱ ነው ሽሽት ያስተማረው። ዮኒ ማኛ ጋር በገድለ ተክለ ሃይማኖት ጉዳይ በተነጋገርንበት ሰዓት ላይ ከዚህ በኋላ አላወራም ብሎ እራሱ ነው ከገስት የወረደው ተስፈንጣሪ ማለት ነው መዝሙረ ያሬድ። ከዛስ ዮኒ ደግሞ እኔን እዛው ጋር ነቅየዋለሁ አለ እና አስወጣኝ ማለት ነው። እኔ እዛው ነው ቁጭ አልኩትኝ። እንደ የአካሄድ ስህተት እንኳን ካረኩኝ እዛው ጋር ተቀምጫለሁ እንድንጨርስ ማለት ነው። መዝሙረ ያሬድ ግን ትቶ ወጣ። ስለዚህም ትቶ በመውጣት መዝሙረ ያሬድ ዲያቆን መዝሙረ ያሬድ ከኔ ጋር ለውይይት ቀርቦ ከገስት ተስፈንጣሪ ቁጥር 1 እናም ልደተ ቀበበ ነው ዲያቆን ፈለገ አትናቴዎስ ደግሞ ቁጥር 2 ተስፈንጣሪ ማለት ነው። ሶ ጎሄድ ስለ አባታችን ስለ ጻድቁ አሟሟት ማለት ነው። እዛ ላይ የነበረውን መዝሙረ ያሬድ የመለሰውን መልስ ለእኔ ያ መልስ ፖይንት ነው። አፋፍኑ ማርያምን እኔ ለንገራቸው ምን አደረገ ምን አደረገ? ለቤተ ክርስቲያን ስለቆመ ነው። ለቤተ ክርስቲያን የሚቆምበት ስንት ነገር አለ እኮ አይደለ? ለሱ ጊዜ የሆነ ነገር ተብሎበት እኮ ለሱ ቆመናል እኮ። ተሰድበናል፣ ተከሰናል፣ ብዙ ነገር ተብለናል። የሱ ተሳዳቢ እንደ እብን እኔና አንቺ ምን ነበር ስንባል የነበረው? ኪ እውነት ለመናገር በጣም እኔ ስፔሻሊ እኔ ማለት ነው አለም ስባል እንደነበረ ታውቂያለሽ። በሱ ምክንያት እኮ ነው ብሎክ ያደረኩት።
ምክንያት አሁን ትሉን እንሳርና በቃ ኖ በቃ ይህን ሰውዬ አይዞ ስንለው ተወጣጠረብን። ኖ ረገብ ሊል ይገባል። ስህተቱ ልናገረው ይገባል። አንደኛ። ሁለተኛ ደግሞ ብሩኬ ታስረዋል። የቅድስት ድንግል ማርያም አድኖ ምስሏ ተቀዷል አይደለም? እሱን አጀንዳ ለማስቀየር ይመስላል። አንደኛ። ሁለተኛ ደግሞ በቃ ለራሱ ጥቅም ስንሄደው ምናሽ ተፈታ። ትላንትና ታስሯል ዘውዲቱ። ትላንትና ዘድንግል የራሱ ጓደኛ የሆነ ቤት ነው የሰማሁት። ከትክክለኛ ባሩኬ እንትን እንላለን ዛሬ ትንሽ ሄዴድ ያስፈልገዋል ማሬ። እኔ ትላንትና ማለት ነው ያያችሁኝ ኮሜንት ላይ ፈለገ ተጽዕኖ ፈጣሪ ብዬ የጻፉ ያያችሁኝ ማለት ነው። ምን ላድርግ ደንገጥ ብሎ እንኳን ፈዞ ነበረ። ትላንትና ፈዞ ነበረ ፈለገ እና ደንገጥ ብሎ ተጽዕኖ ከፈጠረ ብዬ ነበረ። ጭራሹን እኔ ፈለገ ተጽዕኖ ፈጣሪ ብዬ ስንት ስል እንትና ተጽዕኖ ፈጠረበት። ኦ ማይ ጋድ ትላንትና ወይኔ ቅሌት ሰርግ ነበር። ትላንትና ታስሯል ዘውዲቱ። አንተ ለካ ብዙ ጉድ ነው ያለው። ያልተሰማ ብዙ ነገር ነው ለካ ያለው። ቴዲ ቤት የተነገረውን ቪዲዮ አለ፣ እሱንም አሰማኝ። ይህን ድንቡሽቡሽ ዲያቆን እኮ በቃ ፊቱን ያዘፈዘ ወንድሞቼ። እኔማ ገና መቼ ስቄ ነው የጨረስኩና ኤልቃልዬ ቴዲ ሐዋሳ ቤት ኦኬ፣ ችግር የለሽ ቤኪ። አዎ ቴዲ ሐዋሳ ቤት ውይይት ስታደርጉ የሆነ ሴትዮዋ የተናገረችው ቪዲዮ አለ። ስለፈለገ ሕፃን ነው ምናምን አለች። እሷን ቪዲዮ ብታሳየን ሕፃን ምን ያለችው አለ። ልክ ነው። ይህ ሰውዬ ጠቅ ሳያደርግ የዚችኛዋ ልጅ ነው በጣም ያሳዘነኝ። ድንገት ኮሜንቴን አይቶ ነቃ። እንዴ ለካ ኮሜንት በየቦታው ሄደው ይሄን ወጠሻ ጎረምሳ ምንም አንድ እኮ ሳያደርግ ማለት ነው። ምንም የእግዚአብሔርን ቃል ሳይጠቅስ ሞግቶ ሳያቅ ተወያይቶ ሳያቅ ባስደገመው ድግምት ማለት ነው። ይሄ ግርማ ሞገስ የሚባል ሴቶቹ አሁን አይታችኋቸው እንደሆነ ቪዲዮ ላይ እንዴት እንደሚደነግጡ ሲያዩት ምን እንደሆነ ልንገራቸው ወንድሞች እናቶቼ። ድግምት አስመትቶ ማለት ነው። አይታችኋቸው ሴቶቹ በሙሉ አሁን ሲያዩት እንትን ነው ደንግጠው ማለት ነው። ድግምት ግርማ ሞገስ እና የመስተፋቅር የሚባል ነገር በደንብ እንጂ አሁን እሱ ማን አሁን ከኢትዮጵያ ወንዶች እሱ አሁን ምን የተሻለ ነገር አለ? እውቀት ብለው ቢሉት ዜሮ። ምን እውቀት አለውና ነው አሁን ምን እንደው አለውና ነው ይሄንን ተወጣጠሩ እኮ አሉ ራሳቸው ማለት ነው። እንዲነቃ ብዬ ነበረ ተጽዕኖ ፈጣሪ ብዬ ስለው ለሱ ፈሌ ተጽዕኖ ፈጣሪ ብዬ ስለው እዛኛው ላይ ሰራበት፣ ያኛው ተጽዕኖ ፈጠረበት አለች። ለሱ የተጻፈ ኮሜንት ለእኔ ሰራ ማለት ነው። መድኃኔዓለም ስራው ዞር ዋራ አይደል? በሱ ምክንያት እኮ ነው ብሎክ ያደረኩት። በሱ ምክንያት ለካ አሁን ትሉን እንሳርና በቃ ኖ በቃ ይህን ሰውዬ አይዞ ስንለው ተወጣጠረብን። ኖ ረገብ ሊል ይገባል። ስህተቱ ልናገረው ይገባል። አንደኛ። ሁለተኛ ደግሞ ብሩኬ ታስረዋል። የቅድስት ድንግል ማርያም አድኖ ምስሏ ተቀዷል አይደለም? እሱን አጀንዳ ለማስቀየር ይመስላል። አንደኛ። ሁለተኛ ደግሞ በቃ ለራሱ ጥቅም ስንሄደው አልታሰርም ትላታለች። ተፈታ። ትላንትና ታስረዋል። እሷ ታሰርታለች፣ እሷ አልታሰርም። ትላንትና ዘድንግል የራሱ ጓደኛ የሆነ ቤት ነው የሰማሁት። ከትክክለኛ ባሩኬ እንትን እንላለን ዛሬ ትንሽ ሄዴድ ያስፈልገዋል ማሬ። እኔ ትላንትና ማለት ነው ያያችሁኝ ኮሜንት ላይ ፈለገ ተጽዕኖ ፈጣሪ ብዬ የጻፉ ያያችሁኝ ማለት ነው። ምን ላድርግ ደንገጥ ብሎ እንኳን ፈዞ ነበረ። ትላንትና ፈዞ ነበረ ፈለገ እና ደንገጥ ብሎ ተጽዕኖ ከፈጠረ ብዬ ነበረ። ጭራሹን እኔ ፈለገ ተጽዕኖ ፈጣሪ ብዬ ስንት ስል እንትና ተጽዕኖ ፈጠረበት። ኦ ማይ ጋድ ትላንትና ወይኔ ቅሌት ሰርግ ነበር። አንተና ማሬ ገል ተጽዕኖ ፈጣሪ ስትይ ሲሉኝ ብያለሁ፣ እንዲደነግጥ ብዬ ደስ ይለዋል ብዬ
ፈዞ ነበረ። በዛ አለቀ። ኦ ማይ ጋድ ወይዬ ማለት አንቺ ደግሞ ትላንትና ላይፎፍ ላይ ትላንትና ትግል ላይ እንቅልፍ ማንቀላፋት ምን ይባላል? ያንቺ ደግሞ እኔማ ሪፍሌክሽን እኮ በጣም ብዙ አልሰማም። የኦርቶዶክሳውያኑ ማለት ነው መስማት እፈልጋለሁ። ኦኬ የዚህ የስዕል ቀደዳው ተጽዕኖ ደግሞ ሌላኛው ደግሞ መጣለ። አይኑን አፍጥጦ ሌላ ታሪክ ሌላ ሌቭል ደንግጡ እንዳታለቅሱም እናንተ የምታለቅሱበትን ቦታ ነግራችኋለሁ። ከዚህ በኋላ እንዳደነግጡ ደንግጡ እንዳታለቅሱም እናንተ የምታለቅሱበትን ቦታ ነግራችኋለሁ። ከዚህ በኋላ አሁን እኛ ለአባቶቻችን አናለቅስ። ልቀደው ነው ማለት ሁሉም ሰው እንዲቀድ ቻሌንጅ እንሰጥ ነው። ምን ወይ ላሳይሽ። ልብ በሉ ኦርቶዶክሳውያን ፔጅ ላይ ነው ልቀደው ነው እና ይሄንን ቻሌንጅ ሁላችሁም ተቀላቀሉ እያለች ነው። ኦርቶዶክሳውያን ናቸው። ኦኬ ቻሌንጁን ተቀላቀሉ እያለ ጥሪ እያደረገችልን ነው። ደንግጡ እንዳታለቅሱም እናንተ የምታለቅሱበትን ቦታ ነግራችኋለሁ። ከዚህ በኋላ አሁን እኛ ለአባቶቻችን አናለቅስ። ልቀደው ነው ማለት ሁሉም ሰው እንዲቀድ ቻሌንጅ እንሰጥ ነው። ወይ ላሳይሽ። ምንድን ነው የምትቀጂው? የቡና ማጠጥቼ እንቅልፍ እምቢ አለኝ። ወላሂ ቡና ብዙ ወይኔ በላቸው ቅዱስ ሚካኤል ድረስላ ቤት ውስጥ ምን ማለት ነው? ተደፈረች አልገሽ በፔስታል አድርገሽ ትጥዋለሽ። የቅዱስ ሚካኤልን ቅዱስ ጨምድደሽ በፌስታል አድርገሽ ፌስታል ውስጥ ትከቸዋለሽ ብላ የምታደርገው ራሷን አንዴ ሙስሊም አንዴ ኦርቶዶክስ አንዴ ፕሮቴስታንት ታደርግ የነበረች ልጅ ነች። እውቅና ማጣት ነው ብለዋታል ጓደኞቹ። እኔ ግን አሁን ባለፈው በጣም በጨዋ በትህትና ቋንቋ ተናግረናል አይደል? ኤኒዌይ ልጅቱ ኦርቶዶክስ ተከታይ ነች እና እንደ ድንገት እዚህኛው ፓርት ላይ አይ ቲንክ ለድረስ አልድረስ አይደል ነው። እንደ ድንገት በዚያን ቀን ስክሮል ሳደርግ አገኘኋቸው በፌክ አካውንት ማለት ነው። እና ተቀላቀሉ እያሉ ጥሪ ያቀርቡ ነበረ። እዚህ ጋር ቪዲዮ በወቅቱ የነበረ እኔው ራሱ እዛ ጋር ተከታትያቸዋለሁ። ይኸውና ቃማት። ስለዚህ ከዚህ በፊት ፕሮቴስታንት ልጅ እንደዚህ አድርጋለች፣ ፍርድ ተሰጥቶበታል። ኤዳም ላይም ፍርድ ይሰጥበት፣ በህግ ትጠየቅ ነው። ይጠይቁ ይጠይቁ እንትን ባይዘዊ ቤቴና ኮፒሊንክ አድርጉ። ፖስቸዋለሁ ቅዱስ ሚካኤልን እንደማድረግ ፖስቸዋለሁ። ሄዳችሁ እዩት። እንዲህ የማካበድ ጥቅ ትጠያለሽ። እንዴት እንደሚያ ኤደንን እንቃወማት። ስለዚህ ከዚህ ሁለተኛው ፖስት ቅዱስ ሚካኤል ሴጣንን ረግጦ ባቶቹና ጡንቾቹ እየታዩ የተሳሉ አሉ። ሐሰተኛው በተለይ በሁሉም እጅ ላይ አለ። ዝማሬ ዳዊት በዚህ ላይ የእናንተ አስተምሮት ምንድን ነው የሚል ጥያቄ ነው። በጣም ትክክል ነው።
በጣም ትክክል ነው። አሁን ይህም አሳሳል የቅዱስ ሚካኤል ብዙዎቻችን ጋር ያለው የእግሩ ታፋ እንደዚህ ብሎ የሚታይበት ሴጣንን ረግጦ ያለበት ስላለ እዚህ ስዕል ላይ ምን ስህተቶች አሉ የሚለውንም ደግሞ ልጨምርበት። እሺ ደጋግመን ስላሳየን ታውቁታላችሁ። እሷን ታስቀምጣችሁ ማለት አሁን በጊዜ ያንን ስዕል አልቀበለውም ለምስል አልቀበለውም። አሁን ካስተዋላችሁ ስዕሉን እንደዚህ የመታ ወደ ስጭና እያለ ያለው ማለት ነው። ኤክሶ ደስ የሚልሽ ነገር አንድ ሀሳብ ተጨርስ ወደ አንድ ሀሳብ የሚሰለው ነገር አለ። እሱ ደግሞ ዘሎ ሌላ ርስ ዛቻው ተጠያለሽ። እኔ ዛቻው ምንም እንደፈቱብኝ ነው። እንግዲህ ልሽ እኔ ከሞትኩኝ ለእናቴ ማወርሳ እዚህ ዱባይ 2 ካርድ አለኝ፣ ባንክ አለኝ። እሱን እንደንትን እነግርሻለሁ። እንግዲህ የሆነ ነገር ከሆንኩኝ ለእናቴ ስጭልኝ አደራ፣ ኑዛዜ ላቅርብ። እንደው በቅዱስ ሚካኤል ባቱ ተከፈተ የምስል እንዲገሏት ስለሆነ ሄደንን እንግዲህ እንትን እላለሁ። ማን አባቱ የፈለጉትን እኮ ይበሉ። እኔ እኮ ትዳሩ ምናምን ምን አባታችሁ ያገባቸው ስለትዳር ማህበር ያዙት ማሪ እሱ ራሱ ማለት ይልሻል። እና ሴቶች ተረጋጉ፣ በእውነት ተረጋጉ። አንቺ ነሽ ሳራ የምትመውጪ። እንደዚህ አይነት ሴቶች አስባሽኝ እኮ እንደዚህ አይነት ሴቶች አሉ፣ እኔን ጭምር ማለት ነው። ማንም ስላልሽ አንቺ ቅዱስ ሚካኤል በፈለገ ዮርዳኖስ አውቶቢስ ተራጋ ትልቁ ቅዱስ ሚካኤል ነው የተማቸው ሰንበት እንደተማራቸው አለ አይደለም ካሉ ይቅርታ ጠይቃለሁ አሉ። ከዛ ምንድን ነው ይቅርታ ወዲያው ተጸጽታ ሳይሆን ወዲያው ይቅርታ አለች። ይህንን አንቀበልም እና አንገቴ ልሰዋላቸው ምድረጫ ቡዴ። እስቲ ምን አባቷ ታመጣለች? እንደውም ይቅርታውን በስተት ነው ያልኩት፣ ተሳስቻለሁ። ይቅርታ አልልም። እስቲ ዝጊ አንቺ ዝጊ ነገራ በአንቺ ስንት ነው ምንም ነገር አለ የማንም ገርዳም እየመጣች ምናምን እንደ አንድ ክርስቲያን እንዲሰማቸው ይችላል። ተናዶም ሊሆን ይችላል። በውስጥ የሚባል ነገር አለ እኮ ጽፋችሁላት ማይሆን ነገር ከመለሰችላችሁ እሷ እንደዚህ ብላለች ብላችሁ ታወራላችሁ። እናንተ ገና ቴሌግራም ላይ አየሽው ጥቅስ እንደዚህ በተለዋወጣችሁ ቴሌግራም ላይ ላኩልሽን አየሽው እና አያችሁ ምን ይመጣችሁ እኮ ነው ያያችሁ። አሁን ቲጂ ቤት ምን አለች? ገድል ኤደን አልቀበልም አለች። የቅዱስ ሚካኤልን ገድል አልቅ የቅዱስ ማነው ጊዮርጊስ ከምን አንጻር እንዳለች እስዊት አለች። ከምን አንጻር እኔ እስዊት ምናምን ነበረን አይደል? ከምን አንጻር ልትል እንደፈለገች ማታ ሙሉን ቁጭ ያላችሁ የሰማችሁ ሰዎች ብትፈርዱ ምንም አይመስለኝም። ተቆርጦ የወጣውን ቪዲዮ ብቻ ይዛችሁ ልታራግቡት ከፈለጋችሁ እኔ ከእሷ ጎን ነኝ፣ ከኤደን ጎን ነኝ። ከነ ስህተት አለባት እያልኳችሁ ነው፣ ግን ስቆም ከነ ስህተቷ። እናንተ የምን ድንጋይ አንሽ ናችሁ? እኔ የምለው ይሄ ማን ነው? ቪንቶ የሚለው ማን ነው? ማን ቪንቶ? ኦኬ እኔ በጣም ብዙ የኦርቶዶክስ አይነት ነው ግን ሰምተነው ማናቅ ስድብ። አይ በጣም ብዙ ሪፍሌክሽን ያልሰማኋቸው አሉ። እንደው በእውነት ለመናገር እነ ቤኪ እዚው ከታች አለ የኛ ወንድም እና አጋፔ ያስቀመጡት ላይ ገብቼ አንዳንድ ኮሜንቶችን አይቼ ትንሽ ስቅ ያለው እንጂ ሪፍሌክሽን የኦርቶዶክሳውያኑን አልሰማሁም። እና ግን መስማት ፈልጋለሁ በእውነት የእውነት እኮ ነው ብዬ የምላችሁ መንፈሳዊ ነገሩ እና ከጀርባው እየተሰራ ያለው ነገር ኤልቃልዬ ኤርሚዬ አቤት ልታወራ እነዚህ ወንድሞችና እህቶች እነ ቴዶ ዘሩፋኤልም በዛ በውይይቱ ላይ እንደዛ ፈለገን አዋርደህናል፣ ተጽዕኖ አልፈጠርክም እያሉ ሲናገሩ እነ መዝሙር ያሬድ ግን ምን አደንዝዟቸው ነው እንደዛ ሲያሞግሱት የነበሩት? ምን ሆኖ ነው?
አዎ አን አልሰማውም። የነ አኬን የነ ጋዲሳ የነ ኢዮብ አልሰማውም። የተናገሩት ካለ ማለት ነው። አይ ቲንክ ላይ እንኳን የተወሰነ የተደበሰበሰ ነገር ሲያወራ ሰምቼዋለሁ። ኦኬ ግድ ይናገሩ ማለት አይደለም፣ ግን አንድ ነገር የምነግራችሁ ሕያው እግዚአብሔር ምስክር ነው አልኩ። በዚሁ በእኛው ትውልድ እንኳን ገድላትና ስዕላትን አንቀበልም ብሎ የሚል ትውልድ እዛው ቤተክርስቲያን ውስጥ ተነስቷል። ታፍነናል እኮ አለች። አሁን የተናገረችው ታፍነናል፣ እንድናገር ይፈቀድልን። አየህ ምእመኑ ከታች ታፍነናል ብሎ ይላል። ብፁዕ አቡነ ገብርኤል ከላይ ቤቱ ገፊ ነው እያሉ የምትገፋበትና የምትታፈንበት ቤት ነው ኦርቶዶክስ። የእውነት ለመናገር ስም ለማጥፋት አይደለም። እውነትን ከተናገር ስለ እውነት ካልክ የምትገፋበትና የምትታፈንበት ቤት ነው። እንዳትናገር አፈን ያስባላል። በደንብ ነው የምነግራችሁ። ክህነት እንደነበረው ሰው ስለማቅ ማለት ነው። የምትታፈንበትና የምትገፋበት ቤት ነው። ብፁዕነታቸው ነው ቤቱ ገፊ ነው ያሉት። ከዝሆን ይልቅ ገፊ ነው ያሉት። እውነት የምትናገር ከሆነ ትገፋለህ። እውነት እንዳትናገር ትታፈናለህ። ልጅቱ ያለችው ነው፣ ታፈነናል። ወይት የሌላኛውን አንዴ ላሰማችሁ እና ከዛ ለሌሎች እንስጥ። ምንድን ያተራመሳቸው ኦርቶዶክሳውያን ወገኖቻችን? ይሄ ሁሉ ትርምስ ምንድን ነው? ይሄ ሁሉ ትርምስ ምንድን ነው? ለምሳሌ ይህን ቪዲዮ እዩት። እዚህ ጋር አይ ቲንክ አሰምቸዋለሁ፣ ግን ስሙት እስኪ ድጋሚ መስማቱ አይከፋም። ለምሳሌ የታለ? አዎ ይህን ቪዲዮ እስኪዩት። ምንድን ነው ያለችው? አሁን የቀድሞ የሰማችኋት ታፍነናል ብላለች። እዚህስ ምን ትላለች? እዚህስ ምን ይላሉ? ስራውን ሰርቷል። ኤርሚያስ ስራውን ሰርቷል። ኤርሚያስ ስራውን ሰርቶ ኢቨን የኦርቶዶክስ እምነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራለሁ እነዚህ ታድሶም እንዳይሆኑ ምንድን ነው ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ከኔ ላይ ውረዱ። ከኔ ጋር ምንም ፈለገ የተነጋገረው እንደ ጴንጤኔ ሰድቦን ሃይማኖቴን ፕሮቴስታንት ገለባ ነው ምንም እውቀት የላቸውም ብሎ ራሱ ነው ፈክሮ የገባው። አሁንም እንድትሉ እንፈልጋለን። ፕሮቴስታንት ገለባ ነው፣ ዳጊ ገለባ ነው፣ ኤርሚያስ ገለባ ነው፣ ወይ ቢኒያም ፓስተሮችም ገለባ ናቸው። የፈለጋችሁትን ማለት ትችላላችሁ። ሜዳው ላይ ግን ያገናኛል እና ተነጋግሮን ምናምን ነገር አንድ ከኔ ጋር የተነጋገር ነው። ላይቡን ትቀበለኛለህ አለኝ። አዎ አልኩት። በቃ ይህን ተነጋግረናል። የት ይሁን ብለህ ስል ቴዲ ቤት ይሁን፣ ይህን ተነጋግረናል። እዛው እርስ በርሳችሁ ተነጋገሩ። ከኔ ላይ ወረድ በሉ እህቶች። ቴንክ ዩ። ስራውን ሰርቷል። ኤርሚያስ ስራውን ሰርቷል። ኤርሚያስ ስራውን ሰርቶ ኢቨን የኦርቶዶክስ እምነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራለሁ እነዚህ ታድሶም እንዳይሆኑ ምንድን ነው ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት? ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም። ግን ድርሳንን አምጥቶ ለማሳሳቅ ነው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ሰርቶን እኮ ነው የወጣው እህቴ ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን ነደን እኮ ነው የወጣ ነው እኮ እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማውራት ላይ አሁን አንፈልግም። ካልቻለ ደግሞ ስላይልም እንዲዳራዳል። ቆይ ታፈንን ብለው የሚሉትን ነገር እንሰማለ። ቆይ ብፁዕ አቡነ ገብርኤል ምን ያለችው? አልቻለ ሽላይ ምን ያለችው? ካልቻለ ታዲያ ሽላይ አይልም እንዴ ነው ያለችው መጨረሻ ላይ። እስቲ ቆይ ትንሽ መልሰው ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት? ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም።
ግን ድርሳንን አምጥቶ ለማሳሳቅ ነው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ሰርቶን እኮ ነው የወጣው እህቴ፣ ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን ለን እኮ ነደን እኮ ነው የወጣ ነው እኮ እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማውራትን ያሁን አንፈልግም። ካልቻለ ደግሞ ስላይ ለምን እንዳራዳል ከጴንጤ ጋራ ጫማ ማለካካት ይቅርባቸው ኦርቶዶክሳውያን ወንድሞች እናቶች። በእውነት እንደ ትናንትናው ዲያቆን ሆኜ ወደኋላ ተመልሼ በምናብ ልንገራችሁ፣ ከጴንጤ ጋራ በእውነት ነው ብዬ የምላችሁ፣ ቆም ብላችሁ አስቡ። ለጉራ አይደለም የምነግራችሁ፣ ለምን እንደሆነ ልንገራችሁ። ይኸውልህ ይሄ ጴንጤ የሚባል ማህበረሰብ ቤቱን ዘግቶ ውሎ አዳሩ እዚህ ላይ ነው። እውነቱን ልንገራችሁ፣ ሚስጥሩ ልንገራችሁ፣ ውሎ አዳራቸው እዚህ ላይ ነው። ጴንጤዎቹ ቤት ዘግተው በቤታቸው እነሱ ቤት ዘግተው ዝሙት እናንተ ቤት ዘግተው ዝሙት ይሰራሉ ብላችሁ ስትሏቸው ጴንጤው ቤቱን ዘግቶ እዚህ ላይ ነው የሚውለው። ኢሳያስ ምን አለ? በኤርምያስ ጋር ምን አለ? ሕዝቅኤል ምን አለ? ማቴዎስ ላይ ምን አለ? እንደዚህ እያሉ ነው የሚውሉት። የቤታቸውን ነው የምነግርህ፣ የቤታችንን ጉድ። ከዛ ደግሞ ወደ ቤተክርስቲያናችን ደግሞ ስንሄድ ደግሞ አሁን በቤተክርስቲያናችን ሙሉ ወንጌል ሂድ፣ ቃለ ሕይወት ሂድ፣ የፓስተር እንትና ልደታቸው የተጸነሱበት፣ የተወለዱበት፣ ያረጉበት፣ የፈለቁበት፣ የወጡበት፣ የተሽከረከሩበት፣ የደነሱበት የሚባል ታሪክ የለም። ይሄንኑ ደግሞ መሪዎች በቤተ ክርስቲያን ደግሞ የእግዚአብሔርን ቃል የሚያቀርብ በመድረክ የሚወጣ እንደኔ መድረክ ላይ የሚያገለግል አገልጋይ የእግዚአብሔርን ቃል ይዘን ጸልየን በእግዚአብሔር ፊት ለሕዝብህ የምናቀርበውን በለን በብዙ አክብሮት ነው ይዘን የምንወጣ። ጴንጤ ሁለተኛ ተሰባስቦ በቸርቹ የሚበላው። ሶስተኛ በቤተ ክርስቲያን አሁንም እንደገና ደግሞ የመጽሐፍ ቅዱስ ጥናት የሚባል ደግሞ አለ። አየው፣ የመጽሐፍ ቅዱስ ጥናት ይባላል። እንሰባሰባለን ጴንጤዎቹ 10 ወይ 12 በየቤቱ ምናምን ነገር ይሆንና በየቤቱ ሁሉ ሁሉ ነው በየቤቱ ሁሉ። በጴንጤ ቤት ብትሄድ ጽዋ ማህበር ምናምን ነገር የለም። እንዲህ አይነት ቅራቅንቦ ነገር የመጽሐፍ ቅዱስ ጥናትም ይባላል። በቤተ ክርስቲያን አስጠኞ የተመድበው እህቶች ወንድሞች ተሰባስበን አንድ ክፍል ይወጣልሃል ከቅዱስ ጳውሎስ መልእክት። ለምሳሌ የገላትያን መጽሐፍ ከሆነ ይነበባል፣ ሙሉ ሐሳቡ ይነበባል። ይሄ ነገርኩ በኦርቶዶክስ ውስጥ የለም የለም። ወንድሞች እናቶች፣ እዚህ ጴንጤ ቤት ግን ይነበብልሃል ሙሉን ሐሳብ ተጸልዮ ምዕራፍ 1 ገላትያ እስከ ቁጥር 24 ድረስ ይነበብልሃል። እዛና መስገን እንጸልይ ተብሎ ይባላል። እግዚአብሔር ጉባኤውን እንዲቆጣጠር፣ ጌታ እንዲያስተምረን፣ የቃሉን ፍቺ እንዲያበራልን፣ የቀደሙ አባቶች የተናገሩት እሱ እየተጠቀሰ በእግዚአብሔር ቃል በእግዚአብሔር መንፈስ እንጸልያለን፣ ጌታ እንለምነዋለን። እዛ ቁጭ ይባልልሃል። አንተ እንዴት ነው የተረዳኸው ተብሎ ይጠየቃለች ማለት ነው። ከመግቢያው ጀምሮ የተወሰነ ሀሳብ ይሰጠንና እዛ እንዴት ነው የተረዳው የአንተ መረዳትን እስኪ ንገረን በዚህ ሀሳብ ላይ ያለውን ተብሎ ይባላል። አየህ ምን ማለት ብዙ ታውቃለህ። የእግዚአብሔርን ቃል ህዝቡ ቁጭ ብሎ እንዲያነብ እንዲያጠና ቤተክርስቲያን እንዴት አይነት ምቹ ሁኔታ እንደፈጠረች ይል። ጴንጤው ታዲያ የት ነው የሚውለው? በግሉ በቤቱ ይሄን ነው የሚያጠነው። በህብረት ቸርች ተገናኝቶ ይሄን ነው የሚያጠነው። ቸርች ሄዶ ይሄን ነው የሚሰብከው፣ ይሄን ነው የሚማረው። ኦርቶዶክስ ከዚህ የራቀ ህይወት ነው ያላት። የመጽሐፍ ቅዱስ ጥናት የለም፣ ስብከት ትምህርት የለም። ለሚጠይቀኝ ሁሉ መልስ አለኝ። የለም አልኩ። አውደ ምሕረቱ ላይ የለም፣ ስብከትና ትምህርት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ተጀምሮ እኮ ምን እንደሚወራ እናውቃለን። ኦኬ፣ ኦርቶዶክስ ያለው ሰኞም ማክሰኞም ሮብም ሐሙስም ይሄን ነው የምታነበው። ዘይትነበብ በዕለተ ሰሉስ ያልክ ይሄን ነው የምታነበው። እዛ ያለፈ ነገር ከተባልክ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር ለለመዱ ሰባተ መድኃኔዓለም ክርስቶስ እንተ አቅረብኩ ንስቲተ ዘሰተይ ከበንቲአከ ከርቤ ውሃ ሞተ በሞተ ዚአከ ከመ ትቅትል ሞተ ድርሳነ ማነው መልክዓ መድኃኔዓለም። ወይ ደግሞ በጣም ካህንሱ ካህንም ከሆነ ማለት ነው ዲያቆን ከሆነ ሰላም ለዝክረ ስምኪ ሐዋዝ የማርያምን ማለት ነው። ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ማርያም ድንግል ለባሲታ ቤተ እዛዝ። ምን ያገናኘዋል ከኔ ህይወት ጋር? ምንም። ለባሲታ ቤተ እዛዝ ይስቄን ይለለጽባሁ ወይነ ፍቅረ ከያዚስ። አቤቱ ጌታ እኔ ምንድን ነው የሚተርፈኝ? ምንም። የሆነ ሰውዬ ግጥም ገጥሞ የጻፈው ማለት ነው።
ሰላም ለአስናንኪ ይልልሃል ይመጣል። አሁን ይህንን ሰላም ለአስናንኪ ሰላም ለልሳንኪ ሲል የሚውል ትውልድ ከጴንጤው ጋር ተገናኘላ። የአምላኩን የእግዚአብሔርን ቃል ጥርግ አድርጎ የበላው ሁሉ የእግዚአብሔር ቃል ነው። ቢያጋሳ የእግዚአብሔርን ቃል ነው። ቢናገር የእግዚአብሔርን ቃል ነው። ኢየሱስ ያድናል ነው። የእግዚአብሔር ምሕረቱ፣ የቸርነቱ ብዛት፣ ፍቅሩና ርኅራኄው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ጽድቁን ለአሕዛብ ገልጧል ብሎ የሚል እዚህ የተዘጋጀ የኤርምያስ ወገን የሆነው ጴንጤ ታጥቆልህ ቁጭ። ይሄንን ተመግቦ ይሄንን የእግዚአብሔርን ቃል ታጥቆ አይጎርርም ጴንጤ። መናፍቅ ስትለው ጌታ ይባርክ ነው ብሎ የሚለው ምንም አይንጨረጨርም ከአንተ ጋር ምንም። መናፍቅ ስትለው ጌታ ይባርክ። ጴንጤ እኮ ገለባ ነው፣ መጽሐፍ ቅዱስ አያውቅም ብለህ ስትል ያው ፈለገ አትናቴዎስ ላይ የደረሰ መዓት ላይ ይወርድብሃል ማለት ነው። ሞክሩ። ሌሎች ወንድሞቼ ጋር ሄዱና ሲሞክሩ ይኸው ዳጊ አይደል የመጋቢ ብሉይን ያንቀጠቀጠው የጉባኤ ቤት መምህሩ ኤፍሬም ባለ ጊዜ አይደል ሲጫወትባቸው የሚውለው ቲክታክ ላይ እንዴ ሜሎስ አይደል ጢባ ጢቤ ሲጫወትባቸው የሚውለው የሚመልሱት አጣው። ይኸው ቃሌ አይደል እንዴ አባቱ ዛሬ ምንድን ነው ያለው? የተቆረጠ ቪዲዮ ነው የሰማሁት። ምንድን ነው ያለው? ሊቃውንቱ የራስ እግሩን ይብላ ነው ምናምን ነገር እኮ ነው ብሎ ያለው። የራሱ ጉዳይ ነው ያለው። ሊቃውንቱን ጠቅሶበት ማለት አልቀበልም this is orthodox ይላል ኤርምያስ በየማዕከል እየመጣ this is orthodox። ስለዚህ እውነት ልንገራችሁ ኦርቶዶክሳውያን ከጴንጤ ጋራ በዘመንኞቹ በወጣቶቹ ንግግር ሳፋጣ አቁሙ። ለምን መሰለህ? አንተ ይሄን የበላው ጴንጤ ይሄን የበላው ይሄ ቃል ደግሞ መንፈስም ህይወትም ነው። ይሄ ቃል መዶሻ ነው። መዶሻ ይዘህ መዶሻ ከያዘ ሰው ጋር ብሎኬት ድንጋይ ይዘህ ብትመጣ በመዶሻው ከስክሾ ይጠልልሃል ማለት ነው። ለዚህ የኃይል ሚዛን አልተመጣጠንም ብለው የሚሉት ማለት ነው። ቆም ብላችሁ አስቡ። ጌታ ኢየሱስ ምስክር ነው አልኩ። ይኸው እኔ ድፍን ከ25 እስከ 27 ዓመት ሆኔ በጌታ ኮንኩኝ። በእነዚህ ዘመናት መካከል እማነባውን መጽሐፍ ይሄን ነው፣ እማጠናውን መጽሐፍ ይሄን ነው፣ የህይወቴ መመሪያ ይሄን ነው። ወደ ጌታም በመጣሁበት ጊዜ ጴንጤዎቹ ያሉኝ አትንቀጭቀጭ፣ ወዲያ ወዲህ አትሯሯጥ እና ቁጭ በልና አንብብ አላሉኝ። ቁጭ ብለህ አንብብ እና ቃሉን ደግሞ አሰላስለ ያነበብከውን ከዛ ኑረው። ከዛስ ጾምና ጸሎት ይዘህ በእግዚአብሔር ፊት ጸልይ። የመከሩ ምክር፣ ክፉ ባልንጀሮች ጓደኞች ካሉ ከነሱ ተለይ። አያ የጴንጤ ምክር እውነቴን ነው ብዬ የምላችሁ የምትሰማቸው ነገሮች ለይ። እንዲህ ነው የነገሩ። ይኸው በፊቱ የቆምኩት የኤልያስ አምላክ እግዚአብሔር ምስክር ነው። መጽሐፍ ቅዱስን አንብብ፣ ጊዜ ወስደ አስተምረኝ በለው። በቤት ስትጠራው ጌታ ይሰማሃል። ኦልሬዲ ልብህን ከፍተህ ስለተቀበልከው አንተ ውስጥ ነው ያለው። አስተምረኝ በለው አሉ። እውነትም አስተምረኝ ብዬ አልኩታ። አስተምረኝ ጌታዬ፣ የቃልን ፍቻ አብራልኝ። እንዴት እንደሚጸልዩ ጉባኤ ውስጥ አያቸው ነበር ገና በመጣሁበት ጊዜ ወደ ጌታ። ጸሎት ደግሞ አሁን ኦርቶዶክስ ጋር አለ ብለህ ትላለህ። ይህን እኮ ነው የምንደግመው እኛ እዛ የማይመለከተን ሁሉ ማለት ነው። በሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ አለች ብሎ ይጀምርላል። በቀይ በጥቁር እስክሪብቶ የተጻፈ ማለት ነው። ጸሎት እዚህ ነው እንጂ አለው። ጸሎት እዚህ ጴንጤው ቤት ነው አንተ የሚጸለዩ። አቤት ጌታ በብዙ እንባ ሆነው ጉባኤ ላይ የሚጸልዩት ጸሎት በጌታ በኢየሱስ ክርስቶስ ፈዝዝ እኮ ብዬ ነበረ ሰማቸው የነበረው አያቸው ነበር። ለጸሎት ያላቸው ምላሽ የሚጸልዩት ጸሎት መጽሐፍ ቅዱሳዊ መሆኑ እግዚአብሔርን በእንዴት አይነት ቃላት በተከሸኑ ቃላቶች በእንዴት አይነት መጽሐፍ ቅዱሳዊ ቃል እንዴት እንደሚጸልዩ ፓስተር አላዛር ይባቤን ቁጭ ብዬ ነበር ጉባኤ ውስጥ እኛ ጋር ሲመጣ ገና ያኔ ገና በጌታ ልጅ ነኝ፣ ደህንነት ገና እየተማርኩልህ ነው እና መተወዛ ሲሰብክ አይኔን ከፍቼ ነበር አየው የነበረው ገና አዲስ ክርስቲያን ነኝ።